ብርሃን ቃል ኪዳን ገባለት። እና አንቺ ነሽ ምንድነው አንቺ ፍጻሜው ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ እኮ እንዴት እንደመጣ ልነግረው፣ እንዴት እንዳሸዋ እንደበዛን በሱ ቃል ኪዳን ስር ውስጥ እንዴት እንደገባን። ማን ነው እንዳሸዋ የበዛው? አንቺ አብርሃም ዘር ነሽ? በዘር እኮ አይደለም፣ በእርሱ በእምነት የአብርሃም ዘር ነሽ ወይ? እንዳሸዋ እንደበዛን ብለሽ እያወራሽ ነው አይደል? የአብርሃም ዘር ነሽ አንቺ? የገባህ አይደለም። ምንድነው የማይገባኝ? ካልከኝ አይገባህም። እሺ ኖ እንደዛ አፋፌን ሳይሆን የምታወሪው ነገር ዝም ብዬ እኔ እኮ ሰው ዝም ብሎ የሚጥለውን ነገር መቀበልበት ጣሻ ይዤ አልመጣው። እሺ ባንተ ውስጥ ዘርህን እባርካለሁ ነው አይደል ያለው? አይደለም ዘርህ እንደ አሸዋ ይበዛል ነው እንጂ ያለው ምንድነው? ባንተ ውስጥ የዓለም ሁሉ ህዝብ ይባረካል አለው አብርሃምን ቃል ኪዳን ሲገባለት ዘፍጥረት 12 ላይ እንደዛ ነው ያለው። ስለዚህ እኛንም ይመለከተናል እያልኩ ነው። ይሄ ለነሱ ምንድነው ያ ቃል ኪዳን? ምንድነው ያ ቃል ኪዳን? ምንድነው እኮ እሱ እንዴት እንደተፈጸመ ላሳይ። በኢየሱስ ክርስቶስ ተፈጸመ። አልፈልግም። ኖ እሱ ተረት ነው፣ ግድ የለሽም። የአብርሃም ቃል ኪዳን ምንድነው? ምንድነው የአብርሃም ቃል ኪዳን ምንድነው? ኦኬ ከእርሱ በሚወጣው ዘር የሱ ከሚወጣው ዘር ማለት ነው። ጀዝ እስራኤል ወጣች አይደለ? በእነሱ ውስጥ ሆኖ እግዚአብሔር ዓለምን ሪች እንደሚያደርግ እየነገረ ነው ማለት ነው። በማን ውስጥ ሆኖ? ኢየሱስ ክርስቶስ ሲሞት ማለት ነው። በማን ውስጥ ሆኖ? እኮ በኢየሱስ ክርስቶስ በምናምነው እምነት እኛም የአብርሃም ዘሮች ተባልን ይላል አሁን መጽሐፍ ቅዱስ ሲናገር አዲስ ኪዳን ላይ በእምነት የአብርሃም ዘር ሆናችኋል ይለናል መጽሐፍ ቅዱስ። ስለዚህ ይመለከታል። ማንን ነው እንደዛ ያለው? ማንን ማለት ማንን ነው? እነሱ ማንን ነው እንደሱ? እነሱ ማናቸው? እነሱ እንደዛ ብሎ የተናገረው ማን ነው? የተናገረው ለማን ነው? ዘፍጥረት ላይ ለምትለው ለአብርሃም ቃል ኪዳን ሲገባለት እግዚአብሔር ነው። እንደዛ ብሎ በእምነት ነው እግዚአብሔር። እሺ ለማን አለው? ለአብርሃም። ኖ በእምነት የአብርሃም ምን ሆናቸዋል ነው ያልቸው እንጂ። አዎ የአብርሃም ቤተሰብ እንደሆነን ይናገራል። ላወጣልህ እችላለሁ ቃሉን። የተናገረው ማን ነው? ለማን የተናገረው ነው ጥያቄ። በእምነት የአብርሃም ብለሽ የአብርሃምን እምነት የተከተሉ ሰዎች እዛ ጋር የአብርሃምን አላልኩኝም፣ ከእርሱ በሚወጣ ዘር ምንድነው ያልሽው ቅድም? በእምነት የአብርሃም ዘር ሆናችኋል አላልሽም እንዴ? አዎ እና ማንን ነው ዘር መሆን እኮ ባዮሎጂካል እኮ አይደለም። እግዚአብሔርን መንግስት በእምነት ማን ነው ተናጋሪው? ማን ነው የተናገረው? ለማን ነው ጥያቄ። እዛ ውስጥ ራስሽን እየከተትሽ ነው አይደል? አያቀሽም አንቺ እዛ ውስጥ ራስሽን እየከተትሽ ስራ ላይ ልሄድና ላንብበውና እኔ አስገድደሽ ነው ራስሽን እያስገባሽ ያለሽው እንጂ አይመለከትሽም። አንቺ እዛ ጋር አይመለከትሽም፣ አይቀበልሽም። ይሄው ምን ይላል መሰለ ሐዋርያ ሥራ ምዕራፍ 3 ከቁጥር 25 እስከ 26 እናንተ የነቢያት ልጆችና የእግዚአብሔር ቃል ኪዳን ልጆች ናችሁ። አብርሃም ማናቸው? እነሱ ማናቸው? ቃሉን ልጨርስ። አብርሃም በአንተ ዘር ሁሉ አህዛብ ይባረካሉ፣ አንተም ልጆችም እንደተባለው። ስለዚህ ምን አለ እዚህ ጋር ሲናገር እናንተ የነቢያት ልጆችና የእግዚአብሔር ቃል ኪዳን ልጆች ናችሁ። በማን? በአብርሃም። ማናቸው እነሱ? እኛ አሁን እኔ አንቺ አይደለሽም እንዴ? እናንተ ብሎ እየተናገረ ያለው እዛ ጋር ያሉ ህዝቦች ናቸው። እነማን ናቸው እነሱ? እሺ እንደሱ እንዳልሆነ ደግሞ አሳያለሁ። የዓለም ሁሉ እሺ ኖ ዓለም ሁሉ እዛው አዲስ ኪዳን አሳያለሁ ስለ ዓለም ህዝብ እንጂ ጳውሎስ እየተናገረ ያለው ስለ ዓለም ህዝብ እንጂ ስለ ቆይ እህቴ ልንገርሽ። ለማምለጥ ነው እየመኮርሽ ያለሽው። ቅድም የጠየቁሽን ጥያቄ ሳትመልሽ አሁን ወደ ሌላ ነገር ሄድሽ። ገብቶሻል? አሁን እዛ ጋር የነብያት ልጆችና ምናምን ተብሎ ሲነገራቸው የነበሩ ህዝቦች አንቺ አይደለሽም። ገብቶሻል? ብትሆኝ እንኳን ነው የምልሽ እዛ ጋር አንቺ እንኳን ራስሽን ብታገኙ የተናገረው ጳውሎስ እንጂ አብርሃም አልተናገረም። ከዛ በፊት የነበረ ክርስቶስ አልጸደቅሽም። በእምነት ጸደቀ ዓለም ሁሉ አይደል እንዴ? አልጸደቀም። እሱ ባንተ አስተሳሰብ ነው። በእኔ አይደለም። ዓለም ሁሉ ጸድቀዋል። ይሄው ገላትያ 3:8 ይሄው ገላትያ ጥያቄ ነው። አታንብቢልኝ እኮ ተቀብየዋለሁ። አታንብቢው እኮ ጸድቀዋል ወይ? ዓለም ሁሉ ጸድቀዋል። የተቀበሉት በስሙ ለሚያምኑት አዎ ዓለም ሁሉ ጸደቀ እኮ ነው እያልሽ ያለሽው። የተቀበል የሚባል ነገር የለም። ዓለም ሁሉ ጸደቀ ከተባለ በቃ የቀረ የለም ማለት ነው።
የቀረ የለም ማለት ነው። በቃ ጸደቀ ከተባለ ጸደቀ ነው። ገብቶሻል? ስለዚህ ግብረ ሰዶማውያን ሁላ ጸድቀዋል ማለት ነው በመጽሐፍ ቅዱስ። አንቺ በተሸከምኪው መጽሐፍ መሰረት ወይ በአንቺ ንግግር መሰረት ዓለም ሁሉ ጸድቀዋል። በምንድን ነው የሚጸድቀው? ዓለም ሁሉ አልጸደቀም። ያመኑ ከሆነ በቃ ነፃ ምርጫ ነው የተወላቸው። እዛ ጋር ያመነ ይጸድቃል፣ ያላመነ ሁሉም እንደ ግብረ ሰዶማውያን ትለኛለህ እንዴ? በእምነት እኮ ነው የሚጸድቀው። ዝም ብሎ ይጸድቃል? ዓለም ሁሉ እግዚአብሔር ያምናል። ኖ ዓለም ሁሉ ጸድቀዋል ካለ በቃ ዘጋው። እኔ ዓለም ሁሉ እንደጸደቀ አላውቅም። እሺ አሁን ዓለም ሁሉ አልጸደቀም። እንትን አናርገው። ቲዮሎጂ ስናወራ ቲዮሎጂ ነው ማውራት ያለብን። እናት የኛን ኢሞሽናል ቆይ ኢሞሽናልነት አይደለም፣ ግድ የለሽም። እኔ አንተ ኢሞሽናል ሳይሆን በኢሞሽን ያለ ማስረጃ ለማለት ብዬ ነው። ይቅርታ እንዴ በማስረጃ እኮ ነው የማወራው። እንዴ ገላትያ 3:8 እንዲህ ይላል፣ እግዚአብሔር አሕዛብን በእምነት እንዲጸድቅ አስቀድሞ አይቶ በአንተ በአሕዛብ ሁሉ ይባረኩ ብሎ ወንጌልን ለአብርሃም አስቀምጦ ሰበከ። አንዴ ተባረኩ አለ፣ ይባረኩ ነው ያለው። በቃ አለቀ። በቃ ይባረኩ ካለ ተባረኩ አላለም። ይባረኩና ተባረኩ ልዩነት አለው። ምናልባት የምታውቀው ከሆነ ቆይ አንዴ ይባረኩ ብሎ ወንጌል ለአብርሃም ሰበከ ይላል። ችግር የለም አንዴ። ስለዚህ የሆነ የሚያስፈልግ ሊያሟሉት የሚገባ መስፈርት አለ ማለት ነው። ይባረኩ ካለ አንዴ ታወሪያለሽ። አድክም ስለሆንሽ አንቺ ታወሪያለሽ። እኔ ዝም ብዬ ሰማሻለሁ እንጂ ከአንቺ ጋር በመከራከር ዛሬ በብዙ ኤነርጂ የመጣህብኝ ሬርቲ ማለ እዚህ መካከል በብዙ ኤነርጂ አይደል አወራሻለሁ። ግድ የለም አንድ ነገር አንስተን ነው ራሱ የምናወራው። እኔ ተረትና ትርክት እንትን በቃ የምቀበልበት መንፈስ የለኝም ራሱ። ገብቶሻል? እኔ ሰው ነኝ። ገብቶሻል? እኔ እውነትን የምፈልጋት በክህደት ውስጥ ነው። በቃ እሺ አለ ሬቲም አለ አለው። ለምንድን ነው የመጣኸው? ትንሽ ስላልተቀበልክ ምንድነው በመረዳት ስላልቻልክ እንድታስረዳኝ ምንድነው ጥቅስ ሰጣለሁ፣ ታስረዳኛለህ። እኔ ነኝ የማስረዳው ወይስ አንተ ነው የምታስረዳው? እስከ 8 ያለውን ድረስ ታነባለህ። አየኸው አሁን የዘገምተኝነትህ ውጤት ላስረዳህ። እኔ ያልተማረ ሰው ነው እንዴ? ያልተማረ ሰው ነው። ያልስደብ እኮ ምንም ጥቅም የለውም። አልተሳደብኩም እኔ ታዲያ። why don't you be just like that person always መሳደብ? አንተ ክርስቲያና የምትጠላም ከሆነ አዳምጠኝ ማድረግ ነው በስርዓት አይደል እኮ። አዳምጠኝ እንዴ ታዲያ ለምን ነው የምትሳደበው? ማውራት አይደል የምትፈልገው? አፈን ስትቀድ እኮ አይደል የምታወራው? አይ ኖ ኖ እንትኑን ፖላይት ታዳምጠኛለህ፣ ታዳምጠኛለህ። በስርዓት አውራ። አዳምጠኝ። ስርዓት አንተ አታስይዘኝም እኮ ታዲያ። አንድ ሰው እንዴት ነው አንድ ሰው አንብቦ መረዳት አይችልም እውቀትም የለህም ብሎ ጀምሮ ያ ነገር ግን እስኪ አስረዳኝ ብሎ እንዴት ይሰጣል ሰው? እኔ አንድ ጥያቄ ልጠይቅ። እየሰማህ ነው? ቀጥል። እግዚአብሔር መስዋዕት ነው? ፋላሲ ነው ጥያቄው። ፋላሲ አይደለም፣ ፋላሲ ነው። እግዚአብሔር መስዋዕት ነው ተብሎ ይጠየቃል። ምን ማለት ነው መስዋዕት? አዎ ይጠየቃል። ተሰዋል ተሰዋል። ሮንግ አይደለም። ተሰዋል ኖ ተሰዋል ያልኩህ መስዋዕት ነው ወይ? አሁንም ሮንግ ነው። እኛ እንደዛ ብለን አልሞተም እንዴ? ለአንተ ብሎ አልሞተም እኮ። እንደዛ አይደለም ማለት አንተ የምትፈልገውን አስተምሮት አይደለም። አጣማ አይደለም ምን የምታስረዳው? አላጣመምኩም እኮ እድሉን እየሰጠው እኮ። እኛ እንዴት እንደሆነ እግዚአብሔር መስዋዕት ነው። አንተ እንዴት እንደሆነ ስለማታውቅ ግድ የለም እሱ ቁጭ አድርጌ አስተምራለሁ። ስለመጻፍቱ እግዚአብሔር መስዋዕት ሆኗል ወይ? መስዋዕት ነው አይደለም? እሱን መልስልኝ። እንደዛ አይደለም አስተምሮት ዛስ ነው ቢል የሰንዶር ነው ኮሽን አይደለም። እኔ እናንተ ላንተ ሲል ትምህርት ነው አንተ መማር የምትፈልገው ላንተ ብሎ አዳምጠኝ። ላንተ ብሎ ራሱን አላስቀደመም፣ አሳልፎ አልሰጠም። አሁን እንደዛ አይደለም። ምንድነው ላንተ ብሎ ራሱን አላሳለፈውም ወይ? ኦኬ ወለ ባቢሎን አንተ ቤት ሲገባ ሚሳቆ ነገር ካሉ እነሱን እሰድባቸዋለሁ። የምናገራቸው የማይም ተማሪዎች እላቸዋለሁ። ገብቷል አይደል? ይቅርታ አንተን አይደለም ጠይቀህን እንትን ስላደረክ በቃ ውረድ ደንቆሮ ውረድ። እሱ አይደለም ይለኛል እንዴ? መስዋዕት ነው ለማለት ለምን ከበደ? እግዚአብሔር መስዋዕት ነው። ተሰዋ በቃ። ለምን አልተሰዋም? አዎ ተሰዋ ነው ማለት ያለብህ። ላንተ ሲል አይደለ እንዴ ራሱን አሳልፎ የሰጠው?
እንደዛ አይደል? ሞተልኝ ብለህ የምታምን ከሆነ ደንቆሮ ነህ እንጂ ተሰዋዊ ብዬ ስጠይቅ ፈራሁ፣ ደነገጥክ፣ ምን አስከትሎ ያመጣል ብለህ ነው ብትልም ከባድ ነው። አዎ መስዋዕት ነው ብትልም ከባድ ነው። አይደለም ካልክም ከባድ ነው። ከባድ ጥያቄ ነው። ገብተዋል። ስለዚህ ይሄን ጥያቄ ላለመመለስ ከዚህ ላይ ወጣህ ዝም ብለህ ተጠቅልለው መተኛት ያለብህ። ቆሪማ ገስቱ ራሱ ገብተህ እንትን ማለት እኮ ትልቅ ነገር ነው። ስለዚህ ይገባና ስላልተማርክ መጽሐፍ ቅዱስን እኔ ላስተምርህ ነው። ምንድነው የምታስተምረኝ? መጽሐፍ ቅዱስን መጽሐፍ ቅዱስ አንተ ልታስተምረኝ እኔ መጽሐፍ ቅዱስ ጳውሎስን ቁጭ አድርጌ ያስተምረዋለሁ ስለ መጽሐፍ ቅዱስ። አያውቀውም፣ ራሱ የምር አያውቀውም። ጳውሎስ መጽሐፍ ቅዱስ ጳውሎስ ተናገረው ጻፈው ብለው እንትን ያደረጉት አያውቀውም። ሌላ ነገር ነው፣ ሌላ ነው። እና ምንድነው ይሄ በእናታችሁ በስሜ ያጨማለቃችሁት ምንድነው ምናምን ብሎ ቁጭ ብሎ የሚማር ይመስለኛል ከነሱ ማለት ነው። አመሰግናለሁ። ዱከም ካሜሮን ጋር ታወራለህ? ዱከም እንዴት ነህ? እኛ ሰፈር አሸዋ ተወዷል፣ አሸዋ ምናምን እያለች ነው ሜሪ። እንደ ምድር አሸዋ ነው። ስራ መስራት አልቻልኩም። በቃ አሸዋ ምናምን ትላለች፣ እኛ አሸዋ ነን እያለች ነው እንግዲህ። እስቶ እሱ እንደ ምድር አሸዋን እንደምን ሰላም ብያለሁ። ኦልቤን እንዴት ነው ባቢ? አለን አለው። ሰላም ነው። በቃ አንተ ወቀጣው መቼ ነው የሚያበቃው ግን? የምን ወቀጣ? እያየን ኧረ ምንም ወቀጣ የለም። እኔ ሜሮንን በፍቅር ነው የምወዳት። በነገርህ ላይ ሜሮን ረጋ ብላ ስለምታወራ ችግር የለባትም። ቢያንስ ምን ታደርጋለች? ዝም አንዴ ብትላት እንኳን ታቆማለች ራሱ። ሜሪ እንኳን ጥሩ ነው። ችግሯ እኮ መጽሐፍ ቅዱስን እኮ በራሷ መመሪያ እኮ ነው የምትመራው፣ ወይ ደግሞ በራሷ አእምሮ ነው የምትመራው፣ ወይም ሰዎች የቸረጇትን ሰዎች የጫኑባትን ብቻ ነው ይዛ መመሪያ። አዎ ቢሆንም ይሻላል እኮ አሁን ለምሳሌ አንዳንድ ሰዎች የሚሰጠው ነገር ራሱ ኪስ ወለድ ሆኖ ራሱ ከራሳቸው ሆኖ የባሰ ግግምና ያላቸው ሰዎች አሉ። የሚገርምህ ነገር ልክ ገብቶ እንደነበረ ልጅ ማለት ነው። ቢያንስ እንኳን ሜሮን በቃ በሰጣት ነገር እየተቀየሰች ምናምን ስለሱ ነው የምታወራው። ገብቷል። እናንተ እኮ እንደዚህ ነው ምናምን አትልም። ስህተትን በስህተት እንትን አታድርግም፣ አትሸፍንም። ገብቷል። አዎ ሜሮን አለሽ ትክክል ነህ። እንግዲህ እንዴት ለኔ ለምን መሰለ ባቢሎን መጽሐፍ ቅዱሳችን አሳፋሪ አይደለም። በጣም ሁሉን ነገር አብራርቶ ለሁሉ ነገር መልስ ሰጥቶ ስለተወን እኔ እንኳን ባልሆን ደግሞ ከኔ ተሻሉ በጣም መጽሐፍ ቅዱስን ወርድ ባይወርድ የሚያውቁ ሰዎች ደግሞ they can explain it። ለዚህ ነው ማልፈራው በእውነት የውሸቴን ሳይሆን ማስረጃ ለማምጣት ቀላል ነው። እኛ መጽሐፍ ቅዱስ ላይ ለምን ለሁሉ ነገር መልስ አለ። ሮሜ ሰዎች አንድ 20 ላይ ያለው 20 ላይ ያለው እንዴት ነው የምትፈቺው ሜሮን? ሮሜ 1:25 ወዴት ዘለልከው? እሺ ወደ አንድ ቶፒክ ብናወራ ጥሩ ነበረ። የአብርሃምን ዘር አስረጅ መጽሐፍ ቅዱስን ችግር የለውም። ዘር ኢየሱስ ክርስቶስ እንደሆነ የሃም ዘር ደግሞ በዛ ዘር ውስጥ ደግሞ እኛ እንደተፈጠርን መጽሐፍ ቅዱስ ይናገራል በሱ ሞትና ትንሳኤ። ስለዚህ ቆይ ሜሮኒ ትመለሻለሽ ወደ አብርሃም ዘር። የአብርሃም ዘር እስራኤላውያንና አረቦች ይጨነቁበት። እኛ የአብርሃም ዘር አይደለንም። እኔ እንኳን ከዛ አካባቢ ስለሆንኩ እንደመጣው ማምነው መሰረተ ኢትዮጵያ ነው ምናምን ብዬ ስለማላምን እኔ ይመለከተኛል። እኔም የአብርሃም ዘር ነኝ ብዬ ነው ማምነው። ታላቁ አብርሃምን በጣም ወደው ማከብረው ነብይ ነው። እንደናተ ኃጢያተኛ ነው ብዬ አላምንም። ጽድት ያለ ማንነት ያለው ታላቅ አባት ነው። ጽድት ያለ ማንነት ያለው አባት ነው አብርሃም። ከሱ ዘር ነው ነኝ ብዬ ነው ራሱ ማምነው ራሱ እና እሱን ተወውና ከኛ በበለጠ ደግሞ የሚገርምሽ ነገር እስራኤላውያንና አረቦች ይጨነቁበት የሱ ዘር እነሱ ናቸው። እና አሁን ምንድነው የምናደርገው መሰለሽ ሜሮኒ 1:25 ላይ ያለው የሮሜ ሰዎችን እሱን ትንቢይ በይውና ፍቺውና ከዛ ከዱከም ጋር ታወራላችሁ። ማለት ምንድነው መጀመሪያ ጥያቄ ልረዳና ለመፍታትም እኮ ምንድነው ጥያቄ ሆነብህ የሚለውን ማወቅ አለብኝ።
አንብቢው እኮ አንብቢው። እሺ ላንብበው መጀመሪያ። እሺ ግቡ ሰዎች። አብርሃም አንድ 25 ነው ያልከው? የሮሜ ሰዎች ሮሜ ነው ያልከው እንዴ? እሺ እግዚአብሔር መስዋዕት ነው፣ ሰማዕት ነው። እግዚአብሔር ሰማዕት አይደለም የሚል ሰው ካለ መከራከር ይችላል፣ ከሜሮን ውጪ ማለት ነው። ሰማዕቱ አምላክ። ይሄ ጥቅስ የሚለው ምንድነው? አምላክን ለውሸት ቀየሩ የሚለው ጥቅስ አይሽር ከ23 ጀምረሽ አንብቢው እስኪ። ከ23 ጀምረሽ ላንብብልሽ ሜሮን ቀጥል ከቻልክ። እሺ የማይጠፋውንም የእግዚአብሔር ክብር አለ በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ አለ። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። እሺ ይህም የእግዚአብሔር እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው፣ አሜን ይላል። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶች መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ ይላል። ለምንድን ነው እንደዛ የሆኑት? ሶዶም የሆኑት ነው። አሁን ለምሳሌ ሴቶች ጋር የተገናኙት ወንዶችም ከወንዶች ጋር የተገናኙት ለምንድን ነው? ምን ስላደረጉ ነው? በራሳቸው ፍትወት ይላል። በራሳቸው የልባቸው ዲዛይር ነው እንደዛ የሆኑት። መጀመሪያ ከልባቸው የወጣ ነገር ነው። ዝም ብሎ እግዚአብሔር ያሸከማቸው ነገር አይደለም። እግዚአብሔር ነፃ ለማድረግ አትሯሯጭ። ቀየሩ እነሱ ናቸው። እሺ እነሱ ቀየሩ ይላል። እኔ እኮ ጥያቄ ለምንድን ነው ያልኩሽ እኮ ምን ስላደረጉ ነው እንደዛ የሆኑት ብዬ ስጠይቀሽ በራሳቸው እኮ ነው አትበኝ። አሁን እዚህ ጋር ምንድነው የታዘብኩትን እግዚአብሔር ነፃ ለማውጣት ነው እየተሯሯጥሽ ያለሽው። እሱ ሳይሆን እንደዛ የሆኑት ወይም ያደረጉት እንደዛ ያደረጉት ምን ስለሆኑ ምን ስላደረጉ ምን ስላላደረጉ ነው? ፈጣሪን ስለቀየሩ በተፈጠረ ነገር ስለቀየሩ ይላል አይደል? ኦኬ በተፈጠረ ነገር በሰው በአዋፋት ስለቀየሩ ነው አይደል? አዎ በቃ ኢሞራል የሆነ ነገር አድርገዋል በእግዚአብሔር ፊት። አሜን ግልጽ ነው። የማይጠፋውን እግዚአብሔር በሚጠፋው ሰውና በአራት እና በሁለት እግር ባላቸው እንትኖች መስለው ለወጡ ነው አይደል የሚለው? አዎ እሺ። እግዚአብሔርን የሚገባውን ክብር ስላልሰጡ እግዚአብሔር ምን አደረጋቸው? ለማይገባ አይምሮ አሳልፎ ሰጣቸው ይላል። አሳልፎ ስለሰጣቸው ነው እንደዛ ያደረጉት እነሱ አይደለም። ስታርትድ ኖ ተመለሺ። እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው። አሳልፎ ስለሰጣቸው ምን አደረጉ? ወንድ ከወንድ ጋር ተገናኘ፣ ሴት ከሴት ጋር ተገናኘች አይደል? ጥሩ። እንደሱ ከሆነ እግዚአብሔር አሳልፎ ስለሰጣቸው ወንድ ከወንድ ጋር ሴት ከሴት ጋር ተገናኙ ለምን ቫይስ ቨርሳ አያደርገውም ነበረ? አድርጎታል እኮ እንደዚህ አድርጎታል እኮ እያነበብኩልሽ ስለዚህ እግዚአብሔር አለሽ ለሚያስነውር ምኞት አሳልፎ ሰጣቸው አለሽ። ከዛስ ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ፣ ሴት ከሴት ጋር ተገናኘች ነው። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ ይላል።
አይደል? ሜሮኒ ቤሲክሊ ሊል የፈለገው ነገር ምንድነው? እግዚአብሔር በራሱ አካል ነው የፈጠራቸው እነሱን። ኦኬ በሱ ኢሜጅ መልክ በሱ መልክ ዘፍጥረት 1 ላይ እንደሚናገረው ከክብር ጋር ዲግኒፋይድ አድርጎ ቫልዩ ተፈጠራቸው። ከዛ ምን አረጉ እነሱ? አይ ይሄን አልፈልግም፣ ሴቷም ወንድ ነው የምፈልገው፣ ወንዱም ደግሞ ራሱን ቀይሮ ሌላ ነገር ውስጥ ሲገባ ጊዜ እኮ እያለ እኮ ነው። ኖ ኖ ኖ ኖ ኖ ኖ ኖ ስለ አምልኮ እንጂ ስለ አፈጣጠር አይደለም እያወራ ያለው እዚህ ጋር። እግዚአብሔር በራሱ አምሳል ፈጠራቸው የሚባለው ነገር እሱ ሌላ ጥያቄ ነው። ሌላ ጥያቄ ተሸክሞ የሚመጣ ነገር ነው። እዚህ ጋር እያወራ ያለው እግዚአብሔር የሚገባውን ክብር ስላልሰጡት እሱንን ትተውም የተፈጠረውን ስላመለኩ ማን ሰው ከዛ ላይ ደግሞ ቅርጽን መስለው ስላመለኩ እግዚአብሔር አሳልፎ ሰጣቸው። ለምን ሲባል ለሶዶም ነው እያለ ያለው። ውጤቱ ሶዶም ነው። መንስኤው ምንድነው ሲባል ደግሞ እግዚአብሔር ስላላመለኩ ነው። ስላፈጣጠር እኮ አያወራም። ሜሮን ይሄ ፍቅር ምን ሆነች ነው? እንደዛ አይደለም ፖይንቱ። እንደዛ አይደለም። እንደዛ ነው እንጂ ብዙ ጊዜ መጽሐፍ ቅዱስ ኢቨን ሌላም ቦታ ላይ አሳልፎ ሰዎችን ሲሰጥ እናያለን። ኢቨን ጳውሎስ እንኳን ሁለት ሰዎችን ከቤተ ክርስቲያኑ አሳልፎ የሰጧቸው ለሰይጣን ይላል። ማለት ምንድነው? ለዛ ዲዛይራቸው ኦልሬዲ ኮራፕትድ ስለሆኑ በቃ ይሄንን ነገር አድርጉ፣ ሂዱ፣ ጨርሱ። ምክንያቱም እነዚህን ሰዎች ማረግም ስለሚከብድ እነሱ እሺ ስለማይሉ አሳልፈ ትሰጣለህ። በቃ ይሄንን ነው ያለው። አይደለም አሳልፎ የሰጣቸው ለነውር ነው። አሳልፎ የሰጣቸው ለሚያስነውር ምኞት አሳልፎ ሰጣቸው። እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ምን አደረጉ? ወንድ ከወንድ ጋር፣ ሴት ከሴት ጋር ተገናኙ። ምን ስላላደረጉ ነው? እግዚአብሔር ስላላመለኩ፣ የሚጠፋ ሰውን ስላመለኩ፣ ምንድነው ጣዖትን ስላመለኩ ነው። ምስል መስለው ስላመለኩ ነው። እግዚአብሔር አሳልፎ ሰጣቸው። ወደ ማን? ወደ ሶዶም። አሁን የትኛው ነው የሚብሰው? እግዚአብሔር አለማምለካቸው ኃጢአት ሆኖ ሳለ ሁለተኛ ኃጢአት የጨመረባቸው እግዚአብሔር ራሱ አሳልፎ በመስጠት ወንድ ከወንድ ጋር እንዲገናኙ፣ ሴት ከሴት ጋር እንድትገናኝ አሳልፎ ሰጣቸው። ሁለተኛ ኃጢአት አሰራቸው። አሁን እግዚአብሔር እዛ ጋር ጥያቄ እነዚህ ሰዎች ሶዶም በመሆናቸው ይጠይቃቸዋል ወይ ተብለች ብትጠየቅ ይመልሳለች? አሁን ሜሮን አዎ መልሳለኝ። እግዚአብሔር ወደዚህ ኃጢአት ጋፍቶ የጨመረው የለም ብዬ መልሳለሁ። ጨምሮታል እንጂ እኔን አላመለካቸውም ብሎ ለሚያስነውር ምኞት አሳልፎ ሰጣቸው እኮ ነው የሚለው። እንደዛ ከሆነ እግዚአብሔር አሁን ሊጠይቃቸው ነው። ሶዶማቸውን በዚህ ምክንያት ለምን ያስቀምጣል? እሺ በዚህ ምክንያት ነው ለምን ይላል? ቁጥር 26 ላይ በዚህ ምክንያት ይላል። ምክንያቱንማ ነገርኩሽ እኮ ቀድሜ ነገርኩሽ እኮ ነገርኩሽ እኮ። ምክንያቱ ምንድነው ሲባል እግዚአብሔር ስላላመለኩ ነው። አለቀ። ተውት። ኮመንት ያስቀምጡ፣ አትዝጉባቸው። መታነቅ የለባቸው። ስለዚህ እግዚአብሔር እዚህ ጋር አንደኛ ነገር ሶዶም ኃጢአት ነው፣ ሶዶም ትክክል አይደለም የማለት መብት የለውም እግዚአብሔር ራሱ። ለምን ሲባል እኔ አላመለካችሁም ብሎ ሶዶም እንዲሰሩ አሳልፈው ሲሰጥ ስለነበረ ማለት ነው። የመጠየቅ መብት የለውም። ለምን ኃጢአት ሰርታችኋል ብሎ የሰሩት ግብዳ ኃጢአት ስለሆነ። ገብቶሻል አባባሊ? ሶዶምና ጎሞራን ያጠፋቸው እኮ ሶዶም ስለሰሩ ነው። እንደዛ አይነት ድርጊት ስላደረጉ ነው። ሰዎች መልሰው ደግሞ እኔን አላመለካችሁም ብሎ ሶዶም እንዲሰሩ አሳልፎ የሚሰጥ ከሆነ አንደኛ ነገር እግዚአብሔር ተጠያቂ ነው በስራው። ሁለተኛ ደግሞ እንደዚህ አይነት ኃጢአት የሰሩ ሰዎች የመጠየቅ መብት የለውም እግዚአብሔር። ገብቶሻል? አንደርስታንድ ምን ለማለት እንደፈለግን። ይሄንን ቢያደርገው ኖሮ እግዚአብሔር ካንተ ጋር ስማማ ነበረ። ሮሜ እየነገረን ያለው ነገር ግን ይሄ አይደለም። እነዚህ ሰዎች ይሄ የፍትወት ዲዛይር ውስጣቸው ነበር፣ እግዚአብሔር አልሰጣቸውም እኮ እያልኩ ነው። ኦር ደግሞ እግዚአብሔርን እንደ ማምለክ እንዳለባቸው አላመለኩም ማለት። ስለዚህ እንዴት ብዬ ላሳያ? ምንድነው እግዚአብሔር ለምሳሌ መከላከያን ያነሳል። ለምን አንዳንድ ላይክ ኔሽኖችን ኦር ደግሞ አገራትን ጀጅ ሲያደርግ የእርሱን ህልውና ኦር ደግሞ የእሱን ጥሩነት የእርሱን ምንድነው ያ መንፈሱን ያነሳል ከአንዳንድ ሀገሮች። ከዛ ምንድነው የሚሆነው ሀገር ፎር ኤግዛምፕል አሜሪካንን ማየት ትችላለህ። ብዙ ኃጢአት ስለከመብዛቱ የተነሳ የእግዚአብሔር ፕሬዘንስ ኦር ሪስትሬን የሚያደርገው የነበረው የድሮ አሜሪካ አይደለች የምትሆነው። አሁን ምንድነው የሚሆነው?
በሁሉ ስቴት መፍቀድ ይጀምራል። ሰይጣን ኦፕሬት ያደርግበታል ነገር። እግዚአብሔር ምን ይላል? ቆይ ልንገርህ፣ አሜሪካ ጌቭ አፕ አደረጋት። ለምን? ለራሳቸው ዲዛይር ጌቭ አፕ ስላደረጋቸው ነው። 52 አሜሪካ ገባሽ? አሜሪካን ምገባው ለምን መሰለህ? ቢካዝ ስላጸደቀችው 100% ስላጸደቀችው በቃ ምን ያረጋቸዋል? ጀጅመንት ይሆናል ማለት ነው። ከዛ ምንድነው የሚሆነው? ትውልዱ ይሄን ተከታይ ይሆናል። በብዛት ማየት ይጀምራል። ህፃናቶችን ማስተማር ይጀምራሉ። በቃ አሳልፎ ሰጠችን ኔሽን እግዚአብሔር አሳልፎ ሰጠ ማለት ነው። ስለዚህ ምንድነው የሚሆነው? እዛው ውስጥ የሚኖር ሰው አፌክትድ ይሆናል። ኦኬ እዛ ጋር የሚኖር ሰው አፌክትድ ይሆንበታል። ያ ማለት እግዚአብሔር እነዚህ ሰዎች እንዲያረጉ ፈቀደ ማለት አይደለም። ሜሮኒ እንደዛማ ነው። አልመለስሽውም እኮ እግዚአብሔር በቃሉ እንዲህ እንደሚል ታውቂያለሽ። በመልካም ቀን ደስ ይበልህ፣ በክፉም ቀን ተመልከት። ሰው ከእርሱ በኋላ መርምሮ ምንም እንዳያገኝ እግዚአብሔር ይህንም ያንም እንደዚያ ሰርተዋል አለ። በቃ ለልባቸው ፍላጎት አሳልፎ ሰጣቸው። በቃ በክፉ ቀን ራሱ እግዚአብሔር በክፉ ቀን ሰዎች መርምረው እንዳያገኙ ራሱ ልባቸውን ደፈንኩት ነው የሚለው። እግዚአብሔር ስራ ተመልከት። እኔ ያጠመንኩት ማን ያቀነዋል ምናምን ያርልን የሚያወራው እግዚአብሔር እዛ ጋር ምን ያደረጋቸው? ልባቸውን ደፈነው። ገብቶሻል? ልባቸውን ደፈነውና መልካም ነገር እንዳያዩ ፈቀደላቸው ማለት ኦኬ። ፈርድ ነው። ቴንክ ዩ ፈረደባቸው አይደል? እሺ ፈረደባቸው። የፈረደባቸው ምንድነው? እንዲሰድሙ ነው የፈረደባቸው። እግዚአብሔር የሚገባውን ክብር ስላልሰጡት እግዚአብሔርን ትተው የሚጠፋ ሰው ስላመለኩ እግዚአብሔርን ትተው አዋፋትና ቅርጻ ቅርጽን መስለው ስለለወጡ እግዚአብሔር ለማይረባ ምኞት አሳልፎ ሰጣቸው። ምን እንዲያደርጉ? ሴት ከሴት ጋር ተገናኘች፣ ወንድ ከወንድ ጋር ተገናኘ። ቅጣታቸው ምንድነው? የሶዶም ስራ መስራትን ነው እዛ ጋር የቀጣቸው እግዚአብሔር። እኔ ጥያቄ እዚህ ጋር እግዚአብሔር እንዲህ አድርጋቸዋል ብሎ ይቀጣቸዋል ወይ? የእግዚአብሔር ቅጣት ነው አይደል? እዛ ጋር የተቀበሉት ውስጣቸው አይደለም። ኖ ውስጣቸው አይደለም ውስጣቸው አይደለም እኮ የለወጡትማ በእግዚአብሔር ምትክ ሰውን ለወጡ። ሰውን የሚጠፋ ሰው አመለኩ ነው የሚለው። አዋፋትን ቅርጽ መስለው እኮ እሱ ጋር ትርጉሙ ላይ ተሳስተነዋ። እሱ ጋር ነው ትርጉም አልተሳሳትኩም እንዴ? አልተሳሳትኩም። እንደዛ ነው የሚለው። የሚጠፋ ሰውና አዋፋትን ለወጡ እየተባለ ያለው እሱ ነው። ምንድነው የቀየሩት? አምላክን የቀየሩት። አምላክ ቀየሩ። አምላክ ሲቀይሩ እግዚአብሔር ቀጣቸው። ስለቀየሩ ምን ቀጣቸው ከተባለ የሶዶም ስራ ከዛ ነው የቀጣቸው። ነገር አለ እዚህ ጋር ጭራሽ ጣዖትን የለወጡት ምንድነው መሰለ? የማይጠፋውንም የእግዚአብሔር ክብር በሚጠፋ ሰውና እኮ ላንብብልሽ። የማይጠፋውን የእግዚአብሔር ክብር አለ። እሺ በሚጠፋ ሰውና በወፎች 4 እግር ባላቸው የሚንቀሳቀሱት መልክ መስለው ለወጡ ነው እኮ እያለ ያለው። ምን ማለት ነው? የማይጠፋው እግዚአብሔር በሚጠፋ ሰውና በወፎች 4 እግር ባላቸውም በሚንቀሳቀሱት መልክ መስለው ለወጡ ነው እያለ ያለው። ገብቶሻል? ይሄ እኮ ነው መለወጥ። የለወጡት ይሄ ነው። አምላክን የለወጡት። የማይጠፋው አምላክ በሚጠፋ ሰው ለወጡት። የራሱ ቅርጽ ያለውን አምላክ በአዋፋትና በ4 እግር ባላቸው ምስል መስለው ለወጡ። ከዛ እግዚአብሔር ለማይረባ ምኞት አሳልፎ ሰጣቸው። ምንድነው ያ የማይረባ ምኞት ከተባለ ወንድ ከወንድ ጋር ተገናኘ፣ ሴትም ከሴት ጋር ተገናኘት። እግዚአብሔር እንደዚህ ሰርታችኋል ብሎ ይጠይቃቸዋል ወይ ነው ጥያቄ። ኃጢአተኛ ናችሁ ብሎ እግዚአብሔር እዚህ ጋር ሶዶም በመስራታቸው ይቀጣቸዋል ወይ? ልክ የሎጥ ህዝቦች እንደቀጣቸው ማለት ነው። ይቀጣል። እሺ ጥሩ። አሁን ጥያቄ ጠይቀሃል። እኔ ደግሞ ቁጥር 24 ነው አንብብልኝ። ሮሜ 1:24 ምንድነው የሚለው? እዛ ጋር እኮ ነው ጥቅሱ የተጻፈለ። አንብብዩ። አይ እኔ ጋር የለኝም። ማንበብ ከቻልክ አንብበው። 24 እዛው እየታየሽ ነው ታዲያ ያየሽው ፍትወቱ የቱ ጋር እንደሆነ ማየት እንድንችል ማለት ነው። እየታየሽው ታዲያ 24 ላይ ያለ ብለሽ እያነበብሽ ከሌላችሁ እያነበብከው ነበር። ደግመህ አንብበው። ላንብበው? ቃል ኦኬ 24 ላንብብልሽ። ስለዚህ አለሽ እርስ በርሳቸው ስጋቸው ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። አያረ በልባቸው ፍትወት በእንግሊዘኛ ምን ይላል መሰለ? God gave them over their hearts ነው። እንደባለፈው
የእንደባለፈው ድራንክ የሚለውን ገደል እንዳትገቢ አሁን ያለሽበትን ቁሚ። እግዚአብሔር ምንድን ያደረጋቸው? ምን አደረጋቸው? ይሄንን አስረዳኛ መጀመሪያ አንተ ወደ እኔ ተጠይቀኝ። ምን አደረጋ? እዚህ 24 ላይ ስላልሽ እኮ ነው። ምን አደረጋቸው? 24 ላይ እነሱ አይደለም ያደረጋቸው። ስለዚህ እሱ ነው ያደረጋቸው። እሱ ነው ያደረጋቸው። አይደለም በልባቸው ፍትወት ልባቸው ፍትወት ባይኖር እርኩሰት ባይሆን አሳልፎ አይሰጡም ነበር እያልኩ ነው። ፍትወት ምንድነው? ፍትወት ማለት ምንድነው? ሴክሹዋል ኢሞራሊቲ ዲዛየር ማለት ነው። ፍትወት ፍላጎት ነው አይደል? ፍላጎት በቃ በጣም መቃጠል ማለት ነው። አዎ። ስለዚህ እነዚህ ሰዎች በመጀመሪያ የፈጠራቸው ምንድነው? ስሜታዊ አድርገው ነው የፈጠራቸው አይደል? not to go after አይደለም። ስሜታዊ አድርገው ፈጠራቸውና ከዛ ምን አደረጋቸው እኮ አዳምጭኛ። ራሱ ነው አሳልፎ ሰጣቸው አልኩሽ እኮ። ለምን አሳልፎ ሰጣቸው? እግዚአብሔር በመጀመሪያ ምን አደረጉ? የማይጠፋው እግዚአብሔር በሚጠፋ ሰው እና በአዋፋት በአራት እግር ባላቸው መስለው ለወጡ አለ። ከዛ እግዚአብሔር ምን አደረጋቸው? ስለዚህ አለ እንደዛ ስላደረጉ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ቅድም እኮ ሳነብልሽ ነበረ። እግዚአብሔር ያጠመመውን ልብ ማን ያቀነዋል? እግዚአብሔር የሰው ልጅ በክፉ ቀን እንዳይመረምር እንደዛ አድርጎ ሰርቶታል የሚል እንትን እንዳነበብኩልሽ ማለት ነው። ስለዚህ ለማይረባ ምንድነው ምኞት አሳልፎ ሰጣቸው። ይህም የእግዚአብሔር እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው አሜን ብሎ ያ የሶዶም ስራን አስቀጥሎ ያመጣል። አሳልፎ የሰጣቸው ወደ ሰዶምነት እግዚአብሔር ራሱ ሶዶም ሰርታቸዋል ወይ ብሎ ይቀጣቸዋል ወይ ነው ጥያቄ። ይቀጣል? እሺ ገብቶኛል። አንዴ ልመልስልህ። ባክን ፎርዝ አናረግበትም። ለምን አንተ ገብቶኛል ምን ልትል እንደፈለግ እኔ ልመልስና እንዝቀው። ምንድነው እዚህ ጋር 24 ላይ ያለው? ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ ከዛ አለ እግዚአብሔር በልባቸው ኦልሬዲ ከሚለው ነገር ስለተጠቀመ ልባቸው ውስጥ ያለ ፍትወት አለ ማለት ነው። እሱማ የፈጠረው ነው አልኩሽ እኮ ሚለው። እሺ ታወሪያለሽ። እነሱ ጋር የነበረ ነው፣ እነሱ ውስጥ የነበረ ነው እያልኩ ነው። ይሄን ደግሞ አርጊው ማድረጋችን በቤተክርስቲያን ፍቺ መሰረት እንደዛ ነው የሚሉት። ውስጣቸው የነበረ ፍትወት አለ ነው የሚሉት። ቁጥር 28 የምን ፍትወት? የምን ፍትወት? ዲዛየር ነው ይሄ። አውት ኦፍ ኮንትሮል ዲዛየር ፎር ሴክስ። የሶዶም የቱ ጋር ነው እንደዛ ነበር የሚለው እኮ ቁጥር 28 ላይ ላንብብልህ ምን እንደሆነ። ከየት የመጣ ነው? ያ ከየት የመጣ ነው? አይ እዛ ጋር ነው ማብራራት ያለብሽ። ግን ከየት ነው የመጣው? አንተ የምትለው ይሄ በልባቸው ፍትወት እና በልባቸው ፍትወት እግዚአብሔር ፈጠረው ልትል ነው? እንዲህ አይባልማ ጭራሽ። እንዲህ አይነት ነገር ለምን ጃጅ ያረጋቸው? ስሜት እኮ ነው። ኖ ስሜት ነው። ፈጠረው ለምን አልፈጠረውም? ብቻ አብራሪው። እሺ ቀጥይ። እሺ ላብራራው። ቁጥር 28 ላይ ምን ይላል? አንብበና እንዴ 28 ደርሰሻል? 28 ደርሰሻል? አንተ አንብበኸዋል። ከዛ እንጨርሰው። እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይገባ አእምሮ አሳልፎ ሰጣቸው ይልና፣ ቆይ ልነግርህ ነው። ምን አደረጋቸው? ቆይ እዛ ጋር ምን አደረጋቸው? ጭራሽ አንተን ያገዘ መሰለ እኮ። ምን አደረጋቸው? ምን አደረጋቸው እግዚአብሔር? ምን አደረጋቸው? ያደርጉ ዘንድ እኮ ልጨርስ። ቃሉ ሳያልቅ እኮ አይገባህም ማለት ነው። 29 ስላለ ነው። 29ም ለ30ም ላይ ስላለ ሊጨርሰውና ከዛ እናገራለን። እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፃ፣ ግፍ፣ መመኘት ወሰማው ልባቸው ውስጥ ያለውን ነገር ነው። ገደል እየገባሽ ነው። ምን ላስመልጠሽ ነው? ኦኬ እግዚአብሔር ሞላባቸው። ለማይረባ አእምሮ አሳልፎ ሰጥቶ ምን አደረጋቸው? አመጽ ሁሉ፣ ግፍ፣ መመኘት፣ ክፋትን ሞላባቸው። እግዚአብሔር ነው የሞላባቸው። ቀድምም ብለሽ ታወሪ ነበረ ከራሳቸው ነው ስትይ ነበር አይደል? ኖ አይደለም። በመጀመሪያ ለማይረባ አእምሮ አሳልፎ ሰጣቸው። ከዛ ደግሞ አመጽን፣ ክፋትን፣ መመኘትን ምን መመኘት? ሶዶምን መመኘት ሞላባቸው። ልባቸው ውስጥ ያስቀመጠው ራሱ እግዚአብሔር ራሱ ነው አይደለም? እንደዛ ይላል ቃሉ። አሁን ሳይጨርስ ባይዘው ሳይጨርስ ገብተን አሁን ተበላሽው። እሺ ጨርሽ። እኔ ገደል እየገባሽ ነው። እሺ ከገባው እኔ ወስዳለሁ ሪስፖንሲቢሊቲውን እያለ ያለው ቅናትን፣ መግደል ብዙ ጠቀሰ። ክፉ ጠባይም ተሞሉ፣ የሚሾኳሾኩ፣ ሐሜተኞች፣ አምላክን የሚጠሉ፣
የሚያንገላቱ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚያደርጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደነዚህ ለሚያደርጉት ሞት ይገባቸዋል። አንድ መስመር ቀረው። እንደዚህ ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ቃል እያወቁ ይላል። ስማ እንግዲህ እነሱ ናቸው ሜሮኒ ኖ ክፋት የሞላባቸው መመኘት የሞላባቸው 29 ላይ ማን ነው? እግዚአብሔር ራሱ ነው። ለማይረባ አእምሮ አሳልፎ የሰጣቸው ማን ነው? እግዚአብሔር ራሱ ነው። ምንድነው ያ የማይረባ አእምሮ ከተባለ የሚሰዱም ነው፣ የሚቦርሽ ነው። በቃ ምንም በግልጽ አማርኛ ማለት ነው። ያ ያደረገው እግዚአብሔር ራሱ ነው። ስለዚህ እኔ ጥያቄ ቅድም ምንድነው እግዚአብሔርን ስላላመለኩ የማይጠፋውን እግዚአብሔር በሚጠፋ ሰው ማን ነው? ያ ሰው አላቅም። ኢየሱስም ሊሆን ይችላል ስለጠፋ ማለት ነው። መጥፋት አንድ ቀን 3 ቀን 2 ሰዓት 3 ደቂቃ የሚባል ነገር የለም። 3 ቀንም መጥፋት ነው። ኢየሱስም እዚህ ውስጥ እኮ እንትን ልጠይቅሽ ነው በነገርሽ ላይ ወደ ኢየሱስም አመጣዋለሁ። ግን በመጀመሪያ እንስማማ። የማይጠፋው እግዚአብሔር በሚጠፋ ሰው ስለለወጡ የማይጠፋው እግዚአብሔር በሚጠፋ ምንድነው በአዋፋትን በምናምን መስለው ስለለወጡ ለማይረባ አእምሮ አሳልፎ ሰጣቸው። ምንድነው እኔ ጥያቄ እዚህ ጋር እነዚህ ሰዎች እግዚአብሔር ስላላመለኩ ሶዶም ካደረጋቸው ሶዶም በመሆናቸው ይቀጣቸዋል ወይ ነው ጥያቄ። ሶዶም እንዲሆን ያደረጋቸው ደግሞ ራሱ ነው። ክፋትን ልባቸው ውስጥ ሞልቶ እንደዛ ነው የሚለው መመኘትን ሞልቶ ልባቸው ውስጥ ይጠይቃቸዋል ወይ? እሺ በጣም እውነትን መቀበል እየሸሸ ነው ዛሬ ባቢ። ምን ሰጠሽኝ? ጳውሎስ እዚህ ጋር እነዚህ ሰዎች ጥላቸው ብዙ ዘረዘር፣ ብዙ የሀገር ኃጢአት ዘረዘር። ይሄ ራሱ በዚህ ውስጥ የተሞሉ ናቸው እኮ እያለ ነው። እዝናት እኮ ይሄ ራሱን የሞላባቸው እኮ ራሱን የሞላባቸው እኮ እንደዛ አይልህም። እንደዛ ቢሆን ሞላባቸው አይልም። ኦኬ ቆይ ቪዲዮ የሚከፍት ሰው አለ? ቆይ ሜሮን ቆይ ቪዲዮ የሚከፍት ሰው አለ? በእናታችሁ እስኪ ቪዲዮ የሚከፍት ሰው ካለ ውቤ ይመቻል? እሺ ክፈት አንዴ። ምን ልክፈት? ሮሚ አንድ እንትን ላይ 29 ላይ ክፈት። አልሞላባቸውም ነው ያለችው። ናና ክፈት አንዴ። እሺ አንዴ ጠብቀኝ። ኦኬ ማሂር ሰላም ብያለሁ። እንዴት ነህ? ሮሚ አንድ 29 ሮሚ 10 አንድ 29 አንድ 29 እሺ ቆይ አንዴ። እሺ እየሰማሁ 29 እሺ ኦኬ። ትልቁ ላይ አድርገኛ ነበርክ ባቢ። ቆይ እሺ መለሱኝ። እሺ አንዴ ጠብቅ። ኦኬ እዚህ ጋር ምንድን ነው የሚለው? አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው ነው አይደል? ቅድም ምንድን ነው ያለችው? አልሞላባቸው እግዚአብሔር አይደለም። ኧረ ወይኔ 28 ላይ መልሰው 28 መልሰው እግዚአብሔርን አለ ለማወቅ ባልወደዱት መጠን እግዚአብሔር የሚገባውን ያድርጉ የማይገባውን ያድርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ከዛስ አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ማን ነው ታዲያ እግዚአብሔር ካልሆነ? አያቴ ነው። አልሞላባቸውም ብለሽ እኮ ስትከራከር የነበረው ሜሮኒ፣ ምንድነው ግን በዚህ ልክ ለእግዚአብሔር መከራከር? አሁን ምን ይሰራልሻል? እሺ ምንድነው እነዚህ ሰዎች ክፋትም የሞላባቸው ናቸው የሆነ ሰው መኖር አለበት ወይስ ስለ ክፋት እንደተሞሉ እየተናገርኩ ነው? ኖ ቅድም አልሞላባቸውም ማለት እኮ እግዚአብሔር አይደለም ይላል። በመጀመሪያ አልሞላባቸውም ማለት እንደሞላባቸው ደግሞ ስናሳይሽ እግዚአብሔር አይደለም። ኧረ እግዚአብሔር እኮ ነው እያለ ያለው እንዴ እግዚአብሔር እኮ ነው። ምን ከዚህ በላይ እያወቅሽ ለምን ትሸሻለሽ? እኮ ነው እንዴ ያንተ የመረዳት ችግር እንደሆነ ምን ታውቀው ቁጥር 32
የመረዳት ችግር አይደለም። እንደዚህ ለሚያደርጉት ሞት ይገባቸዋል። ይሄው የሚያደርጉትን እያለ ሞላባቸው ትለኛለህ? ኖ አዎ፣ ስለሞላባቸው እኮ ነው ያደረጉት። የሚያደርጉት ሞት ይገባቸዋል። እግዚአብሔር ቃል እያወቁ ይላል። እሺ ከሞላባቸው ለምን እያወቁ ይላል? ሞላባቸው 29 ላይ ሞላባቸው። ሲጀመር ለምንድን ነው እዚህ ጋር የመጣሽው? 23 ላይ ያለው መልሺው። 25 ላይ ያለው ጥያቄ ያለኝ እኮ ነው። እሱ እኮ አልተመለሰም። እግዚአብሔር ነው እግዚአብሔር አይደለም፣ ልጅ ነው አብ ነው መንፈስ ቅዱስን እንተው። መጀመሪያ ቅድም ላይ የነበረውን ነገር ይመለስ። እግዚአብሔር እሱን ስላላመለኩት የማይጠፋው እግዚአብሔር በሚጠፋ ሰው ስለለወጡ ለማይረባ አእምሮ አሳልፎ ሰጥቶ ክፋትን ልባቸውን መመኘትን ሞልቶ ሶዶም እንዲሰሩ ነው አሳልፎ የሰጣቸው፣ አሳልፎ እንትን ያደረጋቸው። ስለዚህ እንደዛ በማድረጋቸው እግዚአብሔር ይጠይቃቸዋል ወይ ነው? ካልጠየቃቸው እግዚአብሔር ራሱ ተጠያቂ ነው። ሁለት ወንጀል ነው ያሰራቸው። እኔን አላመለካችሁም ብሎ ሶዶም እንዲሰሩ ነው እንትን ያደረጋቸው። ስለዚህ እግዚአብሔር እዚህ ጋር ሶዶም ሰርታችኋል ብሎ የመጠየቅ መብት የለው። ገብቶሻል? መብት የለው። ራሱ ነው ክፋትን መመኘትን ሞልቶ ለማይረባ አእምሮ አሳልፎ ሰጥቶ ለምን ሲባል እሱን ስላላመለኩ እንደዚህ እንዲያደርጉ ያደረጋቸው ራሱ እግዚአብሔር ነው። ስለዚህ የመጠየቅ መብት የለውም እግዚአብሔር። ለምን እንደዚህ ያደርጋቸዋል ብሎ የመጠየቅ መብት የለውም። ገብቶሻል? ስለዚህ እዚህ ጋር ምንድነው የኔ ሐሳብ ምንድነው? እግዚአብሔር ራሱ ሶዶማዊነትን እየደገፈና እያበረታታ ነው። በቃ እሺ አይደለም። እንደውም ይሄ በጣም እኔ ከአማርኛ ጋር ስትረግል እያረኩ ነውና ብዙ ሰዎች አሁን ሞላ ሲል ሞላ ማለት እንትን ነው እየተባልን ነው። በተለይ ሞላ የሚለው ነገር ላይና እንግሊዘኛውን ክሊር በሆነ ምን ይላል? they have become filled with every kind of wickedness ነው የሚለው። እግዚአብሔር ሞላቸው። ሜሮኒ ነይ ሰዓት የተኛው ማለት ነው። ዛሬ አልተቻልክም። አጥነተን የመጣኸው እኔ ሁሌም እንዳጠናው እኮ ነው። ምንድነው አጥንተኝ ነው የመጣው? ምንድነው ማጠናው? ይሄው ክሊር እንግሊዝ እያነበብኩ አማርኛ እኮ በቃ ነይ ስትራግል እያደረኩ ነው አላለችም ከአማርኛ ጋር። ነይ መልሺው፣ መጀመሪያ የጠየቅኩሽን መልሺው። የትኛው? እሺ 29 ስለሞላባቸው ኖ 23 በአጠቃላይ ሐሳብ ነው እኔ የጠየቅኩት። ሞላባቸው አልሞላባቸውም እሱ ምን አገባኝ? ጭራሽ ከአማርኛ ጋር ስትራግል እያደረኩ ነው። የሚፈታው ደግሞ 29 ነው። ጥሩ 23 የሚፈታው 29 ነው። በአማርኛ ሳንግባባ ሜሮኒ ጳውሎስ እያለ ያለው እግዚአብሔርን ሪጀክት የሚያደርጉ ሰዎች፣ እግዚአብሔርን በቃ እንደ አምላክነቱ ያልተቀበሉ ሰዎች ሪዛልታቸው ዊክድነስ ነው፣ ክፉ ማድረግ ነው፣ ሐሜተኛ መሆን። ለዚህ እያለ ነው። መቼስ ሙስሊሞች ራሱ ከኔ ጋር ይስማማሉ በዚህ ላይ፣ ምክንያቱም እነሱም ያውቃሉ። ኖ አይስማሙም። ለምንድን ነው የሚስማሙት? ለምን ይስማማሉ? የእግዚአብሔር ስራ ተመልከተ። እርሱ ጠማማ ያደረገውን ማን ሊያቀናው ይችላል አለ። በመልካም ቀን ይበልህ፣ በክፉም ቀን ተመልከት። ሰው ከእርሱ በኋላ መርምሮ ምንም እንዳያገኝ እግዚአብሔር እንደዚያ ሰርቶታል ይላል። በቃ መርምሮ እንዳያገኝ እንደዛ አድርጎ ነው እግዚአብሔር የሰራው አለ መጽሐፍ ቅዱስ። አለቀ። የመመርመር እንትን እንኳን ራሱ ስልጣን እንኳን አልሰጣቸውም እግዚአብሔር። ገብቶሻል? በሌላ አንቀጽ ደግሞ ካየሽው አሁን ምንድነው ሙስሊሞች እኔ ጋር ይስማማሉ። በምንድን ነው የሚስማሙት? እግዚአብሔር ተጠያቂ ነው እያልኩሽ ሙስሊሞች ከኔ ጋር ነው የሚስማሙት። ቆይ አላህ የሚያጠመውን ያጠማል የማያጠመውን አያጠምም የሚል ካላችሁ ምንድነው? ቢካዝ ያቺ ሲገና ተረጋጊ። እሱ አይደለም እያወራን ያለው አይደለም ስለ አላህ አላወራንም። ስለ እግዚአብሔር ነው እየተወራ ያለው እንዴ። የኢየሱስ ክርስቶስ አምላክ ኢላሃ ነው፣ አይገናኝም። ያንቺ ደግሞ እግዚአብሔር ነው። እኔ ደግሞ የምቀበለው የኢየሱስ ክርስቶስ አምላክ ነው፣ ኢላሃን ነው የምቀበለው። ለማንኛውም ግድ የለሽም እንትን ገደል ገብተሻል ዛሬ ሜሮኒ። ዝም ብለሽ አይነሽን ጨፍነሽ ልክ ነህ በይ። ኧረ አይደለም ስቬሪ ኦቪየስ። ቆይ አንቺ ውስጥ ያለው ሜሮን እግዚአብሔርን የካዱ ሰዎች መጨረሻቸው በዚህ የተሞሉ ናቸው እያለ አለቀ። አንቺ ውስጥ ያለውን ኢጎማ መሰበር አለበት። ልክ ነህ በይ። እንደ ዛሬ ነው ችግር የለውም። ልክ ነህ በይ። በእውነት ብትሆንልህ ነበር። ግን በእግዚአብሔር ልክ ነህ በይ እኮ ልክ ነህ በይ። ልክ ነው እንዴ? በእግዚአብሔር እቺ ብቻ አልጠይቅህ። ጳውሎስ ካንተ ጋር ይስማማል? ጳውሎስ ካንተ ጋር ይስማማል? በዚህ ቅጡ አንዴ
ልክ ነህ በይ አንዴ ልክ ነህ በይ ምን ነው ልክ ማለት ጳውሎስ በጻፈበት መንገድ ካልተረዳ እንደና አንተ እኮ ልክ ነህ በኝ እሺ እኔ ልክ ነህ በኝ አንዴ በይ በምንድን ነው ልክ ይሆንከው በቃ ዝም ብለሽ ልክ ነህ በይ ዝም ብለሽ አይደለም አንተን ማስደሰት አይደለም መካድ ማለት ነው አልደሰትም እኮ እኔ አይምሮ አለኝ ራሴን የምመራበት የራሴ አይምሮ አለኝ እንጂ አንቺ እንደውም ሰሚ ደስ የሚለኝ ምንድነው እኔ ኢትዮጵያዊ እውነትን ሲቀበል ሳይ ነው በጣም የሚገርመው ገብቶሻል ስለዚህ የኢትዮጵያውያንን እውነት አንቺ ጋር ነው ያየሁት ድርቅ ማለት ድድብ ጅዝብ ማለት አንቺ ጋር ነው ያየሁት ይሄ ነው ሊያስደስተኝ የሚችለው ተፈጥሮማ መቀየር የለበትም እኮ የሰው ልጅ አፈጣጠር እንዴት ይቀየራል የተፈጠራችሁት እግዚአብሔር የፈጠራችሁት እንዳትመረምሩ እንዳታገናዝቡ አድርጎ ነው የፈጠራችሁት ስለዚህ በቃ እንደዛ ነው መጽሐፉም እያለ ያለው አመሰግናለሁ ይሩ የሌሎች ያወሩ ካንቺ አይወጣም ማሂር እንዴት ነህ ገሬላ እሺ ባቢ ደህና ነህ ሰላም ነው ጠፍታል እኔ የጠፋው አንተ ጠፍተሃል እንጂ ጠፍተሃል አንተ ጠፋን አረጀን መሰለኝ ካለ ሁሉ መልካም ነው ሁሉ መልካም ባቢ እንዴት ነህ ዛሬ ፕሮሞሽን ቪዲዮ ለቅቄያለሁኝና ትናንትና ስፔሻሊ ዛሬም ለቅቄያለሁኝ ትናንትና ግን አንድ በጣም ኦብቪየስ ጥያቄ አለ ሁላችሁም ገብታችሁ ያንን ጽሁፍ አንብቡት በጣም አጭር ጽሁፍ ነው አንብቡት ከዛ ሌሎች ደግሞ ሼር አድርጉት ሪፖስት ምናምን አድርጉት ባቢ እኔ ግን የሆነ ጥያቄ ነበርኝ እግዚአብሔር ክፋትን አልፈጠረም እንዴ ፈጥሯል እኔ ክፋትን ፈጥሬያለሁኝ ይላል እግዚአብሔር ክፋትን ፈጥሬያለሁኝ ይላል እሱም ብታስረዳን ጥሩ ነበር አንዳንዴ ምን አለ መሰለህ ሲሞገት ንጹህ ህሊና አለኛ ህሊና የሚባል አለ ይሄ የተፈጥሮ ህሊና አለና አንዳንዴ እልህ ትላለህ የሆነ ድርቅ የምትልበት ነገር አለ ከመጣህበት አንፃር ሊሆን ይችላል ግን ነገሮችን ማገናዘብ ይሄ ሞትና ህይወት እስከሆነ ድረስ ይሄ የሞትና የመዳን እስከሆነ ድረስ አንዳንዴ ነፍስያህን እንደሚባል አላውቅም ትርጉሙን ከታች ጻፉላቸው እንትን ታረጋለህ ታሸንፋለህ ገባህ አይደል ምንድነው ምን ለማለት ፈልገው ነው እንዴት ነው አንደርስታንድ የሚያደርጉት ደወይ አሁን አንደርስታንድ የምናደርግበት የለም ወይስ ተቋርጬ ነው ይሰማል አው ያንን ነገር በደንብ ማስተካከል ያስፈልጋል ነፍስያህን በደንብ ማወቅ አንዳንዴ ኦኬ ይሄ እንደዚህ ነው እኔ ባቢ ከኛ ከሙስሊሞች በጣም ወደው እንደሆነ ታውቃለህ ባቢ ወላሂ ነው የምላችሁ በጣም ወደው ከሙስሊሞች ጸባይ ከኛ ወደው እያወቅነው ለራሱ ከኛ የተሻለ ሰው ካለ እኔ አላቅም ነው የምንለው አንድ ንጽጽር ላይ የሚሰራ ወንድም እዚህ ዳዕዋ የሚያደርግ ቲክቶክ ላይ አይታችሁ ከሆነ ሌላም ቦታ የሆነ ነገር ከተጠየቀ ከሱ ይሻላል ብሎ የሚያስበው ሰው አጠገቡ ካለ አይ እኔ አላቅም የማታውቀው ከሆነ እኔ አላቅም ጠይቄ ልምጣ ይሄን ደግሞ አምላካችን አላህ በቁርአን ላይ የማታውቁ ከሆነ የእውቀት ባለቤቶችን ጠይቁ ስላለን ማለት የማናውቀው ነገር ላይ አንከራከር አንድ የሆነ የተጻፈ ነገር ከመጣ ካለ ምንድነው የምንለው አላቅም ጠይቄ እመጣለሁ ኡስታዞችን እንጠይቅና እንደዛላለን ከላይ እስከታች ካሉ ኡስታዞች ነው ማለት ከላይ እስከታች والله ከኡስታዝ ወሂድ ጀምሮ መምራችን ኡስታዝ ወሂድ ጀምሮ እስከታች ድረስ የሆነ ነገር ሲነሳ እኔ አላቅም እኔ እስኪ ወንድም ጠይቁት እያወቅነው ለራሱ እንዘናለን እኔ አሁን ቁጭ ብዬ እኔ ያለሁበት ገስት ላይ ወንድም አቡበከር ካለ ሌሎች ወንድሞች ካሉ ለምን አወራለሁ በቃ እነሱ አሉ ይቀጥሉ እኔ አላቅም ነው ከሌላው ሳይድ ግን የሆነ ድርቅ ማለት የሆነ አንድምታው ወይ ባይብሊካል አንድምታው አይታወቅ አያውቁትም አሳይተው እኮ ነው አንድምታውን ባብ የሚያስቀው ነገር የሆነ ጥቅስ ታመጣና አንድምታውን ታሳዩዋለህ አያውቁም እኮ አንድምታውን አንብቦት አያውቅም ቄርሎስ ሊል የፈለገው እኮ ይላል ቄርሎስ አንብበው እኮ አታውቅም አሁን ያነበብከው ትሏለህ እኮ እሱ ሊል የፈለገው አላውቅም ወይ አንብቤ እመጣለሁ ማለት ሽንፈት አድርጎ ይወስዷል ትናንትና ምን ገጠመኝ መሰለህ ያወራን የሆነ ኮታ ነሳንና አይ የመጽሐፍ ቅዱስ አንድምታ አይተው ታውቃለህ ያልኩት በጭራሽ አይቼው አላውቅም አንድምታውን አይቼው አላውቅም አለ
ከዛ መጽሐፍ ቅዱስ አንድምታው ዋዲን በስመስግሁ ለእግዝነ ክርስቶስ አምላከው ውእቱ ነው የሚለው ስጋውን ነጥሎ አምላክ ነው ይሏል አንድምታው አልኩት። አሃ እሱ እኮ ሊል የፈለገው ብሎ ሐሳብ ጀመረ። አይተው እኮ አታውቅም። እና አንዳንዴ ድርቅ ማለት አያዋጣም። እስኪ ምንድነው የሚለው ብሎ የሚለውን ነገር ማየት ወይ ልጻፈውና ጠይቄ ልምጣ፣ ተምሬ ልምጣ፣ አባቶቼን ልጠይቅ፣ ወንድሞቼን ልጠይቅ ማለት the best option ትልቅ ዕውቀትም ስለሚጨምር ማለት ነው። እና ሁላችሁም እዚህ ጋር ያላችሁ 600 ሰዎች ገብታችሁ ቪዲዮን ሪፖስት ምናምን ሼር ኮሜንት ምናምን አድርጉ። ሐሳብ እንዳላበዛባችሁ ቀጥሉ። እኔም ስራ ስለሆንኩ ባቢ። እሺ ቴንኪዩ ማሂር እናመሰግናለን። የሆነ ሰው ከሜሮን ጋር ያወራል እንግዲህ ካልደከመው እኔ እንኳን በሁለት ወር አንዴ ካወራን እኔና ሜሮን ሌላው ደግሞ አልጋ ላይ እንጨርሰዋለን። እኔና እሷ ችግር የለውም። አክሊሉ አቤት። አንተ ማንነትህን ክደህ በቃ እንደዚህ ነው የምትሽከረከረው? ጥያቄ ያረመልሱልኝ ሙስሊሞች። ያው ኡስታዝ የሚለኛል ጥያቄ እግዚአብሔር ኃጢአት ያሰራል ብሎ ሲናገር ሰምቼው ነው። ጥያቄ ልጠይቀው ነበር። አላወራም። እሱ እኔ ነኝ ሳወራ የነበረው። እሱ ጥያቄ ምንድነው ነው? ያ ኃጢአት የሚያሰራው በቁርአናችሁ ላይ አላህ ነው ኃጢአት የሚያሰራው። አዘናጋለሁ እንደዛ የሚላለው ችግር የለውም። አንዴ ሚዩት አለ አክሊሉ አንዴ መጀመሪያ ጥቁር ሰው ማንነትህን ራስን የካድክ ሰውዬ ስለምን ቁርአን ነው የምታወራው? ተሳዳቢ መሆንህን አውቀህ ራስህ እኔ ጥቁር ሰው አይደለሁም፣ አትሳሳት። ልቶ የሴት ልጅ ፕሮፋይል ታደርጋለህ። አንዴ ቤት መጣል። እሺ ነህ እንዴ? አክሊሉ እንደዚህ ፕሮፋይል ምናምን አታድርግ፣ ቀይረህ ነው። ኪዳነ ምሕረትን አይደለም በነገራችን ላይ ኦክቶበር ይሄ የምንድን ነው ችግር አለበትና እኔ ፎቶዬን እለጥፋለሁ። በነገራችን ላይ ይታወቃል። አዳምጠኝ። ጥቁር ሰው ነው ብለህ እንትን አትበል። ጥያቄ ስጠይቅ መመለስ አለብህ። ጥቁር ሰው አይደለም። ለምን ታውቀኛለህ? ተረጋጋ። ግድ የለም ጥቁር ሰይጣን እንጂ ጥቁር ሰው አይደለም። አዎ ልክ ነህ። እኔ አንድ ነገር ልንገራችሁ። መጀመሪያ ስገባ የራሴን ፎቶ ለጥፌ ነው የምገባው እና ከለጠፍኳቸው ስክሪንሻት አድርጎ ወስዶ ፖስት አድርጎት ምናምን። አንደኛ ነገር ሰው አያይልህም። ሲቀጥል ደግሞ ምንም የምታገኘው ነገር እኔ ብዙ ሰው የሚያቀኝ ሰው አለ። አብረው የሚሰሩ ሰዎች አሉ፣ ቤተሰቦች አሉ፣ ጓደኞች አሉ። እዚህ ጋር ቁጭ ብለው ከታች የሚያዳምጠው ጓደኞች አሉ። እዚህ ሀገር እኔ ጋር ያለው ማለት ነው። አብረን እየበላን እየሰራን የምደበቅ ሰው እንዳልመስላችሁ። ከእናንተ የምደበቅ ሰው አይደለሁም። የራሴ ፎቶ ለጥፌ ነው የምገባው። መጀመሪያ ላይ ስገባ የራሴን ለጥፌ ነው የምገባው፣ እንድታውቁት ብዬ ነው እምለጥፈው። ሁሌም የራሴ ፊት ነው። ገብቷቸዋል። ስለዚህ አክሊሉ አንተ ችግር አለብህ። ምናልባት ትሰዶማለህ መሰለኝ። የወንድ ልጅም ፕሮፋይል ታደርጋለህ። እንደዛ ባይሆን የኔ አድርጋህ አትመጣም ነበረ። አሁን ጥያቄ የሞተ ጥያቄ ሳይሆን አዳምጠኝ። ሃይማኖት በማጋጨት ትቀጣለህ። አዳምጠኝ። ሃይማኖት የለም። ራሴን ሃይማኖት የለም። እኔ ኦርቶዶክስ የሚባል ሃይማኖት አላውቅም። አዳምጠኝ። ኦርቶዶክስ የሚባል ሃይማኖት አለ? ኦርቶዶክስ የሚባል ሃይማኖት አለ? ማክበር አለብህ። ከየት ነው የመጣው? ከየት መጣ? ማን ያውቀዋል? የትም ሰው አምኖ ተቀብሎት እየኖረበት ነው። መቀበል አለብህ። ያንተን እንዲከበር የሰው ማክበር አለብህ። ወንድም አዳምጥ። ለዚህ አንተ የምታከብርልኝ እንትን የለም። ገብቷል?
እኔ የሰዎችን አይዲዮሎጂ አልከተልም። የራሴ አይዲዮሎጂ አለኝ። ገብቷል? ሃይማኖት ብለህ አንተ እንትን ከምትለው ክብር ስጠው ምናምን ከምትለው የኔ አመለካከት ይበልጣል። ቆዳ ነህ እንዴ? ሃይማኖት ትለኛለህ እንዴ? አሁን ልጠይቅህ፣ እግዚአብሔር ሰማዕት ነው አይደለም? መልስ እሱ። አንተን እኮ ነው ሰማዕት ማለት ምን ማለት ነው? ሰማዕት ነው አይደለም? እግዚአብሔር ምን ማለት ነው? ሰማዕት ነው አይደለም? አላህ ነው ምቾት እየጨመርን እያዘናጋን ወደ ገሃነም ይጨምራል። በቃ ተናደሻል። አባሩት በቃ ወርደሃል ወንድም። አዝናለሁ። በቃ አንተ ሲኦል ውስጥ የፈርዖን ጫማ ጠራጊ ነህ። አይፈቀድልም። ወርደሃል አንተ በቃ። ጭራሽ ለኛ ሲል ነው የሞተው የሚባለው። ሰማዕት ነው ለማለት ከበደ አይደል? ለምን ይከብዳል? ሰማዕት ነው በለኝ። አላህ እንትና ጋር ነው ማጋጨ። ሜሮን አለሽ? ከመውረዴ በፊት እዚሁ መቼስ ንሽትን ስላልከኝ ጥያቄ ጠይቄ ልውረድ። እነሱን አዎ ብዙ ስላሉ አሜን ብዙ አለ። እሺ ማን ይመልሳል? ግን አንድ ከመውረድሽ በፊት ራሳቸውን ይመልሳሉ ይሉሻል። እኔና አንቺ በአካል መገናኘት አለብን፣ በውስጥ ማውራት አለብን። ምንድነው ግንኙነታችንን ማጠናከር አለብን። ገብቶሻል? አሁንማ እውነተኛ ማንነትህን እኮ አወኩ። እንደምትጮህ ልጅ እንደሆንኩ መቼ አወኩኝ? እኔማ ረጋ ብለህ ስታወራ ነበር ማቀ። ዛሬ ጮህክብኝ እንዴ? እኔ አልጮህኩም እኮ አልጮህኩም። ኖ እኔ ኖ እውነት አልቀበልም ካልሽ ታዲያ ምን ላድርግሽ? ልምታሽ እንዳበሻ ወንድ? ገብቶሻል? በዱላ አንገትሽ ልበልሽ አይባልም። ከርቀት ሆነ እንደዚህ ኖ አላደርግም። ከባዱ ነገር ደግሞ ምንድነው? እውነትን እያየሽ መጽሐፉን እያነበብሽ አልቀበልም ብለሽ ሙጥጥ ስትይ በጣም እኮ ያናድዳል። እውነት ለመናገር እኔ ሆደ ሰፊ ሰው ስለሆንኩ ነው እንጂ እኛ ሆደ ሰፊ እንጂ ቤት እንደ መጽሐፍ ቅዱስ አማኝ ሆደ ሰፊ የለም። ምክንያቱም ፕሌን ቴክስት እኮ ነው ዲና የምታረጉት። ኧረ ይቅር ሆድ ይፍጫው፣ ችግር የለውም። እዛ ጋር በልባቸው ፍትወት እያለ ነው ወደዛ እንዳንመለሽ ጠይቂያቸው ሲጠላለፍ ነው ፍትወት ውስጥ ጠይቂያቸው። እሺ ማን ነው የሚመልሰው? ዱካም ጠይቂና ይመልሱልሻል። የሚገርምሽ ነገር ማሚን በእስልምና እሺ ምን ይሉናል? በእስልምና አላህ በፍጥረት ውስጥ አሚን አክቹሊ ብዙ ቦታ ላይ አላህ በፍጥረት ውስጥ መስራቱን፣ መምጣቱን፣ መውረዱን እና መነጋገሩን ይቀበላሉ ሙስሊሞችና ይሄ ደግሞ ተውሂድን አያፈርስም ይላሉ። ይሄ ተውሂድን ካላፈረሰ አውጥተሽ ነገሪን ሜሮን አመጣለሁ። ጥያቄ ልጠይቅና ቃላቱን ጥቅሶችን አመጣለሁኝ። ችግር የለውም። ቀጥይ። ቃሉን ነገሪን እኔ ከፍትልሻለሁ። ቦታውን ነገሪኝና ያያያነበብ መቼ ጠየቅኩኝ? ጥቅሱን ነገሪን ነው። አሁን ሐሳቡ አልገባንም። እሺ ከዛ በፊት አንድ ማስታወቂያ ልስራ። ሜሮን ከዛ በፊት አንድ ማስታወቂያ ልስራ። ወንድማችን ማሂርን ፎሎ አርጉት። ፎሎ ያላረጋችሁት ቪዲዮ ለቋል። ገብታችሁ ላይክ፣ ሼር እና ሪፖስት አርጉት። እናመሰግናለን። ሜሮን ቀጥይ። እንትና ሜሮንን አታናድዷት። ዛሬ ጥሩ አድርጌ ራሱ ስለገረፍኳት ተናዳለች። አይ በእስልምና ሃይማኖት ወይም ሙስሊም ሰው በማስረጃ ነው የሚያወራውና የምትናገሪው ነገራቶች ሁሉ በማስረጃ ነው አለ ምናምን ሳይሆን በማስረጃ ነው የሚቀርበው። ቆይ ማስረጃ የሚቀርበው አንድ ሰው ፕሬዘንት የሆነ ነገር ካረገ በኋላ ነው ወይስ በፊት ነው? እኛ ፍርድ ቤት ነው እንዲያለ ነው ባቢ፣ ፍርድ ቤት ነው እንዲያለ ነው። ቆይ ልጠይቅና አሁን ትጠይቅና ሞቤ ትጠይቅና ጥያቄዋ ምንድነው ምናምን አብረን እንየው። ከዛ አምጪ ይሄን ጥቅስ ይሄኛውን ከየት ነው ያመጣሽው ስትለኝ አመጣልሃለሁ። ስለዚህ ጥያቄ ልድገመው። በእስልምና
አላህ በፍጥረት ውስጥ መስራቱን፣ መምጣቱን፣ መውረዱን ሌላም አንዳንድ ነገሮች አሉ ሐዲሶች ላይ ይቀበላሉ ማለት ሐዲሶች ስላሉ እና ይሄ ደግሞ ተውሂድን አያፈርስም ይላሉ። እንግዲህ እግዚአብሔር በሰው መገለጥ በኢየሱስ ክርስቶስ ተገልጦ ስጋ ለብሶ እኛን ቢያድን ችግሩ ምንድነው? አሚን አምላክነትን ማያፈርስ ከሆነ ችግሩ ምንድነው ነው ጥያቄ። ይሄንን ካልሽ ደግሞ ማስረጃ ይሻላል። ማስረጃ ደግሞ ማይራ አንዴ ቆይ ይቅርታ፣ ተውሂድ ምን እንደሆነ አብራሪ። ከዛ ደግሞ ማስረጃ ተሳየን። እሺ መምጣቱን አላህ ጥያቄ ገብቶሃል? ግን መጀመሪያ ወደ ማስረጃ ከመሄድ በፊት እሺ አሚን ቆይ ምናልባት ሰላም ብያለሁ። እስካሁን እኮ ምንም ሰላም አላልኳቸውም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አቢ ብያለሁ። መንገድ ላይ ነን፣ ግን ሜሮ ነው ጥያቄ ይሁን ሐሳብ ይሁን ማብራራት ይሁን ምንም እኮ አልገባንም። ምኑ ከምኑ አሁን ስለ አላህ ልጠይቅሽ ያለው ወይ ስለ እግዚአብሔር ነው? ቆይ ሜሮን ስላሴ ለማስረዳት ስለ እግዚአብሔር ለማስረዳት ነው ስለ አላህ የጠየቅሽ ያለው ወይስ አጠራ አድርግና በዚህ የቁርአን አንቀጽ በዚህ ሐዲስ አላህ እንዲህ ብሎ ነብዩ አለይሂ ሰላቱ ሰላም እንዲህ ብሎ ይናገራሉ ከዚህ ትምህርት ጋር አይጋጭም ወይ ብለሽ አጠራ አድርገሽ ነው ጥያቄሽን መጠየቅ አለብሽ። ለመልስ እንዲመለስ ኡስታዝ ጀማል ሜሮኒ እንደዚህ መሰለኝ እኔ ካልተሳሳትኩ በፍጥረታት ይመጣል አላህ በፍጥረታት ይመጣል አይነት ነገር በሰው ይገለጣል አይነት ነው እያልሽ ያለሽው ሜሮን? አይ አላህ ለሴ ከአንዱ ሰማይ ወደ አንዱ ሰማይ ይወርዳል። ሙሴንም በዛፉ ውስጥ አዋርቷል። ብዙ ነገሮች ማምጣት እንችላለን። ሲኦል ውስጥ እግሩን አስገብቷል። እነዚህ ነገሮች ተውሂድን ኦር ደግሞ እሱ አላህ ከምንድነው ተውሂድ ምንድነው? በመጀመሪያ ቆይ ተውሂድ ምንድነው? በመጀመሪያ እየተላተመብሽ ስለሆነ ነው ጥያቄው እንትን እንዲሆን ግልጽ እንዲሆን ከሚላተምብሽ እንትን አስተካክለሽ ተውሂድ ማለት ምንድነው? አንድ አምላክነቱን ማለት ነው። አንድ አምላክ ነው ግን ይናገራል እኮ እየተከፋፈለ ነው። ታዲያ ተንቀሳቀሰ እያልሽ ያለሽ ሳይከፋፈል ለማለት ነው። ሳይከፋፈል ከተንቀሳቀሰ እኮ አንድነቱን እዚህ ጋር ምንም አልነካውም። ስለዚህ ተውሂድ የሚባለው ታዩ እዚህ ጋር ማለት ነው። እሺ ለምንድነው እንደዛ ያልኩት? ለምንድነው እንደዛ ያልሽው በለኝ። ለምሳሌ ሙሴን አላህ በዛፉ ውስጥ ሆኖ እኔ አላህ ነኝ ሲለው ተውሂድን አያፈርስም ብለው ሙስሊሞች ይናገራሉ እኮ። ምን ያፈርሳል? አንድ ነኝ እኔ ነኝ ሲለው ምንድነው የሚያፈርሰው ነው? ሜሮን እሺ እንደሱ አልክ ማለት ኦኬ። እሺ እንደሱ አልክ ማለት እኮ አላህ ተፈጥሮ ውስጥ ገባ ነው የምትለው። እነሱ ግን አልገባም። ለምን በምን ተፈጥሮ ውስጥ ገባ እኮ? ለምን ተፈጥሮ ውስጥ ገባ? በምን ዛፉ እኮ እኔ አላህ ነኝ ብሏል። ስለዚህ እንዴት ነው እኔ አላህ ነኝ ዛፉ አላለም? እንደዛ የሚላል እንዴ? ዛፍ አለ የሚላል አምጪው። እሺ እሱን በይሽ። እንደዛ ነው እንደሚለው ዛፉ ነው እንዴ? ጨራሽ እኔ ነኝ ያለው በዛፍ ተገለጠ እኮ ነው ማለት ያለብሽ። አይ ቢሮ ምችት ይበልሽ። ዛፉ ውስጥ የወጣ ድምጽ እኔ አላህ ነኝ ብሏል። ስለዚህ ማለት ነው እዛ ጋር ግን አላህ ዛፉ ብለዋል ነው ያልሽው። ቀጥ ያሳያቸው ንገሪያቸው። ችግር የለም እሱንም ማምጣት ይችላል። እግሩም ሲኦል ውስጥ እንደገባ እግሩን ሲኦል ውስጥ እንዳጠለቀ የሚናገር ይሄ ግን አንድነቱን አያፈርስም ብለው ያምናሉ። አይ መጨረስ አንዱን ተናገሪ እኮ እሺ፣ የትኛው ጋር አንዴ እሺ ልጨርስ። ገብቶሃል? ፖይንቴ ከገባ ቀጥል። ከዛፍ ውስጥ ተናገረ የሚለውን አንቺ ከዛፍ ውስጥ ተናገረ አይደለም ዛፉ ተናገረው ራይነር ዛፉ ተናገረ ነው። ኖ ከዛፍ ውስጥ ነው ያልኩት። አስተካከልሽው። አይ ምችት ይበልሽ። ከዛፍ ውስጥ ቁርአን ያለው ሐዲስ ነው ያለው። ኧረ ተይውና ማስረጃውን አስከፍቺ። እሺ ላምጣ። ሰርች ልታረጊው ነው ገና? አይደለም ሰርችም አላረገውም። ከፈለክ የቱ ጋር መሰለ ይሄው ቁርአን ከቻለው አላህ ከሰማይ ሲወርድና ሲወጣ ለሳሂቡ ኧረ ማስረጃውን አውጪ፣ ማስረጃውን ተናገሪ። ኧረ ቆይ አንዴ ዝም በል። ሳሂ አልቡካሪ አልኩኝ እኮ እየሰማችሁ እኮ አይደለም። 1145 አለለ። እሺ ቆይ አንዴ እንደዛ አይደለም። ቆይ ተረጋጊ። 1145 ጥሩ። እሺ 11 ያ ሚለው ቤሲክሊ ምንድነው አላህ እንደሚወርድ። ቆይ አንዴ በየናይቱ ማታ እንደሚወርድ አይደለም የጠየቅሽ። ይቅርታ ይሄን አይደለም የጠየቅነው። አላህ ይወርድ ማለት በመጀመሪያ ደረጃ ይሄን አልጠየቅንም።
ስለዚህ እኔ ጥያቄ አልገባችሁም ማለት ነው። ጥያቄ ገብቶሃል? አንደኛ አይደለም ወላሂ ጥያቄው ራሱ ምን እስኪ አንዴ ይቅርታ ሙቤ አንዴ ይቅርታ፣ በጣም ይቅርታ። አንዴ ሜሮን ቀጥይ ጥያቄሽ። እስኪ ቀጥይ፣ እስኪ በመሃል አትግቡ። አንዴ ቀጥይ ጥያቄሽ። ቀድም የተናገርሽው አይረሳም። እሺ አልገባቸውም። ጥያቄ ምንድነው? በእስልምና አላህ ይወጣል ይወርዳል፣ አሁን እንደሰጠው ጥቅስ ማለት ነው። ማታ ማታ ይወርዳል ይላል። ከዛ ደግሞ ከዛፍ ውስጥ የወጣ ድምጽ ለሙሴ እኔ አላህ ነኝ ብሏል። ከዛ እንዴት ነው ታዲያ አላህ ሙሴን ያናገረው ስንል አይ እሱ ከዛ ሆኖ ነው በዚህ ምክንያት ነው ይለውናል። ብዙ ምክንያት ይሰጠናል። ይሄ ሁላ ነገር የሆነ ተውሂድን አንድነቱን ካላፈረሰ ለምንድን ነው ኢየሱስ ክርስቶስ ሰው ሆኖ ተገልጦ መጥቶ አዳንን ስንል እንትን ምህታት የሚሆንባቸው ነው ጥያቄ። ይሄ ነው ጥያቄሽ። ተረጋጊ። ይወርዳል ሲባል ሁለተኛ አካል ነው የሚወርደው ወይስ ራሱ ነው የሚወርደው? ሜሮን መልሺ። ሜሮን መጀመሪያ ጥያቄ እሱ ነው። እሱን ከወረደ አንድነቱን እዚህ ጋር ጥያቄ ውስጥ አይገባም ማለት ነው። ገብቶሻል? ስለዚህ አንድነቱ ጥያቄ ውስጥ ካልገባ ገብቶሻል? ራሱ ከወረደ ራሱ ከሆነ በራሱ ማንነት ባለው ማንነቱ ከሆነ የሚንቀሳቀሰው በቃ አንድነቱን ጥያቄ ውስጥ አይገባም ማለት ነው። አሁን የምታነሺው ጥያቄ ምንድነው? ጥሩ ወይዘው ሰማይና ምድር ፍጡር ናቸው አይደሉም? እነሱ እኮ ሙስሊሞች እኮ የሚሉን የተፈጠረ ነገር ውስጥ አላህ ይገባል እኮ ነው የሚሉት። ኧረ ቆይ ተረጋጊ። ነገሩን እያበላሸሽው ነው። ቅድም ምን አልሽ? ዛፉ እኔ ነኝ አላህ ብሎ ተናገረ ብለሽ ነበረ። አይ አይደለም እንደዛ ነው ብለሽ ስንልሽ ደግሞ አይደለም ከዛፍ ተናገረ፣ ከዛፍ ሆኖ ነው ከዛፍ ሆኖ ምናምን ተናገረ አልሽ። እሱን አውጪውና ንገሪና አሁን እሱም ጥቅስ አለ ቁርአን 28:30 ላይ ቁርአን 28:30 ላይ ክፈት። በቃ ወደ ሌላ ነገር እንዳትይዢ። እኔ እኮ ግብዳ የመድረክ መሪ ነበርኩ እኮ እንዴት እንደተበላሽው አላውቅም። ያው አንብቢና ያልሽውን አይለቀል አውጥ ወይ ማይር አንዲ ካሜራውን ወደ ጎን አድርገው። አንዲ ስልክን ወደ ጎን አድርገው። አንዲ ባቢ አንድ በጣም ይቅርታ ባቢ። ችግር የለውም። እኔ እንዳግባባት ብዬ ነው እኮ መሀል የገባሁት እንጂ ማውራት ፈልጌ አይደለም። ቀጥል። አንዳንዴ ምን አለ መሰለህ እዚህ ጋር መጥቶ ማንም ሰው ሽባህ ለቆ እንዲሄድ አንፈልግም። አሁን ሜሮን ያለችው ቃል ምንድነው? ቃል በቃል ዝም ብላችሁ 700 ሰው አላችሁ ሰምታችኋል። አላህ ዛፉ እኔ አላህ ነኝ ብሎ ተናግሯል ነው ያለችው አይደለም? ድምጽ እኔ አላህ ነኝ ብሎ ወጣ ነው የሚለው። ድምጽ ከዛፉ ወጣ። እሺ ድምጹ በቃ ችግር የለም። ባንቺ ፎር ዘ ሴክ ኦፍ አርጊመንት ባንቺ ስማማል። ድምጹ ከዛፍ ውስጥ ወጣ። አሁን የሚያመጣልሽ ቁርአን ምዕራፍ 30 ፈለማ አታሃ የሚለው የቁርአን አያ ላይ ድምጹ ከዛፍ ስር ወጣ የሚለውን ኃይለ ቃል ታመጫለሽ። ይሄንን ካላመጣሽ ምንም አይነት ንግግርም ማብራሪያም አንቀበልሽ። ክፈት ላትረጂ ከዛፍ ውስጥ ወጣ የሚል ወር ደግሞ ከዛፉ ተሰማ አይደል? ይሄ ድምጽ ከዛፉ ተሰምቷል አይደል? ረያን ወደ ጎን አድርገው ካሜራውን። አሁንም ወደ ጎን አድርገው ካሜራውን። አሁንም እድል እንስጥሽ። የሚለውን ነገር ቃል በቃል ድገሚ ወይ ቅድም ያልኩት ተሳስቻለሁ በይ። ሙሉ በሙሉ ቃል በቃል አንብቢ ወይም እያልሽ አትናገሪ። ምንም እኮ አይ የምትናደዱ ከሆነ ይቅር ጥያቄው። ምክንያቱም ያልኩት ምንድነው ድምጹ ለሙሴ ተሰምቷል አልተሰማም? ከዛፉ መሰማት አለመሰማት አለም። አሁን ቁርአኑ ምን ምንድነው የሚለው ተናገሪ ነው ተሳስቻለሁ ያለሽ 700 ፊት። እሺ ምንድነው የሚለው? እሺ እንትኑን ያውጣልኛ ፔጁ ላይ አያወጣልሽም። ምንድነው ጥያቄውን ያመጣሽ? ምንድነው የሚለው? ጥያቄው ምንድነው የሚለው? ያነበብሽው ምንድነው የሚለው? ከዛፍ ውስጥ ከዛፍ ድምጽ እንደወጣ ክሊርሊ ቁርአኑ ምን ብሎ ድምጽ ወጣ? ከዛፍ ውስጥ እሺ፣ ከዛፍ ውስጥ ድምጽ ወጣ። አሁን ምን ይላል? እኔ አላህ ነኝ የሚል ድምጽ ነው የወጣው ከዛፉ። ቆይ ሰምታችኋል? ከዛፉ እኔ አላህ ነኝ የሚል ድምጽ ወጥቷል። ክፈት ላትረያን። አንቺ አሁን ሚዩት አድርጊ። ክፈት ላትረያን። ኮሜንት ላይ አትሳደቡ። ኮሜንት ላይ እንትን ነው ውይይት እስከሆነ ድረስ ችግር የለውም። እሺ አሁን ምን እንደሚል እናንብበው። እሺ አንድ ሚዩት አድርጊ ሜሮን። አሁን ሚዩት አድርጊ።
800 ሰው ፊት ከዛፍ ውስጥ እኔ አላህ ነኝ የሚል ቃል ወጣ። ምን እናነባለን? ምን ይላል? በመጣትም ጊዜ ከሸለቆዋ ቀኝ ዳርቻ ከዛፊቱ በኩል በተባረከችው ስፍራ ሙሳ ሆይ እኔ አላህ የዓለማት ጌታ አላህ ነኝ እኔ ነኝ በማለት ተጣራ። እዚህ ጋር ከዛፍ ውስጥ ተጣራ የሚላለ ዛፉ ተጣራ የሚላለ የለም። ቅጥፈት ውሸት ይባላል። ይሄ ሌላ ሐሳብ ካለሽ ቀጥይ። አያችሁ 800 ባሉ በፊት የአረቡን ቃል ነው የምፈልገው። የአረቡ ቃል አረበኛውን አንብብላት። አረበኛ ማንበብ ትችላለሽ። እኔ እንዳወራ ፍቀድልኝ። ሚን የሚለው ቃል ምን ማለት ነው? ንገሪኝ። አንቺ ምን ማለት ነው? አረበኛ ማንበብ ትችላለሽ። ማሻአላህ አንብቢው። ሚን የሚለው ቃል ትርጉሙ ሙሉውን ልትፈስሪው ነው ሜሮን? አረበኛው ልትፈስሪው ነው ወይስ ሚን ማለት በአረበኛው? የትኛው ነው ሚን የሚለው? ሚን የሚለው እነግራለሁ። የትኛው ነው ሚን የሚለው? ከዛፉ የሚለው ሚን ሚና የቱ ጋር ነው ሚን የሚለው? የቱ ነው ሚን የሚለው? አውጣው አረበኛውን ቃል ይሄው ወጥቶልሻል። የትኛው ፊደል? እሺ ሚን ኤም አይ ኤን የሚል የለም? የቱ ጋር? ወር ደግሞ ተረጋጋ። ከየሚለው ቃል አንብቢው። ይኸው አረበኛው ልጀምርልሽ። የሚለው ቃል ትርጉሙ ፍሮም ከሚል አረበኛ እንግሊዘኛው ኦሪጂኔቲንግ ፍሮም ማለት ነው። ኦሪጂኔት አንዴ ቆይ እዚህ ጋር ፈለማ ብለሽ አንብቢው። አረበኛ ትችያለሽ። አንብቢ ጎዝ። እኔ ስፔሲፊክ ቃል ተርጉም ያልኩ አረበኛውን አንብቢ። የአረበኛው ቃል አረበኛ ባይዘው መደበቂያ ሊሆን አይችልም። አንቺ እኮ ነሽ ወደ አረበኛው ልሂድ ያልሽው። ምክንያቱም ኦሪጂኔት ያደረገው ድምፁ ከዛፉ እንደሆነ አንዴ እኔ ትልቅ ሰው በዚህ ልክ ሲዋሽ አይቻልም። አረበኛ ላይ ልሂድ ብለሽ ወደ አረበኛ ለመደበቅ የሞከርሽው አንቺ ነሽ። ጭራሽ ደግሞ እማታፍሪ እኛ ፊት አረበኛን ልትፈስሪ መሞከርሽ። እኛ ፊት አረበኛን አንብበሽ እኛ ፊት አረበኛ ልትፈስሪ ትሞክሪያለሽ እንዴ? አሁን አማርኛው ላይ አንቺ ያመጣሽው አረበኛ ላይ አማርኛ ላይ በአማርኛው ነው ሄድንልሽ። ከዛፉ ስር ወጣ የሚል አለ የለም? አማርኛው ላይ አለ ወይስ የለም? አማርኛው ላይ አለ ወይስ የለም? አንዴ ማሪ ትንሽ ተረጋጋ። ምን መሰለኝ ድምጽ ተሰማ። ኦኬ እኔ አላህ ነኝ አላለም። ድምጽ ወጥቶ ከዛፉ ስር ይላል። ከዛፉ ይላል አይልም? እዚህ ጋር አማርኛው ላይ አማርኛውን ለምንድን ነው አረበኛውን ቃል ተርጉሞ ስለለምንድን ነው አማርኛው ላይ የሄድሽው? አንቺ ነሽ መጀመሪያ አማርኛ መጣሽ። አማርኛ አይደል ተርጉሞ እዚህ ጋር አይታይሽም? ከየሚለው ቃል አማርኛ ተርጉሞ አይታይም? እሺ ኤም አይ ኤን የሚለው ቃል አር ኦፍ ይላል ትርጉሙ። እንግዲህ እኔ አረበኛውን እየተረጎምኩ ነው። ኦሪጂኔቲንግ ፍሮም አረበኛውን አንብቢ። የትኛው ቃል እንደሆነ እንኳን አታውቂም እኮ አረበኛው። ካልኩ እኮ እየሰማችሁ አይደል? ከየሚለው ከሚል አረበኛ ቃል የለም። ከዛፉ ላንብብልሽ ሜሮንዬ ላንብብልሽ። እሺ ሀለቃ ወልደ ክፍሌ የመጽሐፍ ቅዱስ መዝገበ ቃላት ላይ እንደዚህ አይነት ሰው ሲያወራ እንቶ ፉንቶ ይላቸዋል። አሁን እኛ አማርኛውን አምጥተሽ አማርኛው ላይ እንደዚህ የሚል ኃይለ ቃል አለ። ዛፉ ነው ፖይንቴ ምንድን አሁን ያላችሁ የቃላት እንትን ልውውጥ አናድርገው። ከዛፉ ድምጽ ተሰምቷል። ከዛፉ ጀርባ ነው አይልም? ቆይ ልንገራችሁ። ከላይ ሆኖ ድምጽ መጣ አይደለም የሚለው ከዛፉ ድምጽ እንደወጣና እኔ አላህ ነኝ እንዳለ ቁርአን ይናገራል። የለም አይልም? በቃ እኔ አሁን ከዚህ ቤት ድምጽ ተሰማ ቢባል ምንድነው የሚባለው? እንደዛ አላለም። ቆይ እንደዛ አላለም። ክፈተው አንዴ ሬይነር ክፈተው። እኛ የአማርኛ ሊቆች እያለን ራሱ አማርኛ ማበላሸትሽ ነው የሚገርመኝ እኔ ሜሮን። ከዛ ደግሞ ማናቀው አረብኛ ውስጥ ገብተሽ ሚኒን ምናምን ነገር ስትይ እኔ በጣም ነው የገረመኝ። ደነግኩላ። ኦሪጂኔሽንን ስለማሳየት ነው። ቆይ ዛፍ እዚህ ጋር ዛፍ አንዴ ዛፍ የሚለው ለምንድን ነው የተቀመጠው? ድምጽ ሙሴ ድምጽ ሰማ። አቅጣጫን ለመጠቆም ተረጋጋ። አቅጣጫን ለመጠቆም ነው ከሚለውን ብቻ ወስደሽ አንቺ በኩል የሚለውን እንትኑን ትተሽ ሚን የምትለዋ ከነት። ስለዚህ በቃ ከዛፉ ነው የወጣው ብለሽ ስትገግሚ እኮ ነው ከባድ ችግር የፈጠረው። ዛፍ የተቀመጠው አቅጣጫን ለመጠቆም ነው። ከዛፊቱ በኩል ካለሽ በዛፉ በኩል ነው የሚለው። ከየት? ከተቀደሰ ስፍራ አካባቢ በአጠቃላይ ከዛ አካባቢ በዛ ድምጽ ተሰማ ነው እያለ ያለው። አንቺ ቅድም ምን ብለሽ ነበረ? መጀመሪያ ላይ ዛፏ እኔ ነኝ ብላ ተናግራለች ብለሽ ነበረ።
ቅድም መጀመሪያ ላይ እንደዛ ነው ስትባይ አይደለም ብለሻል፣ አስተካከልሽው። አሁን ደግሞ ከዛፉ ድምጽ ወጥቷል ብለሽ ስታወሪ እንደዛ የሚል አይደለም ያለው። ዛፉ የገባው አቅጣጫን ለመጠቆም ነው። ከዛፊቱ በኩል ከተባለ አቅጣጫ ነው እየጠቆመች ያለው። ከዛፊቱ በኩል ከተቀደሰ ስፍራ ከኮ ብዙ ከምንድን ነው ከሚለው እንትን እኮ ብዙ ቦታ ላይ ነው የተቀመጠው። አንድ ብቻ እኮ አይደለም። ገብቶሻል? ስለዚህ አንድ ፊደልን መርጠሽ ወስደሽ ከዛ ቀጥሎ ያለውን አረፍተ ነገርን ሳትረጂ እንትን ማለት ገደል መግባት የለብሽም ሜሮንዬ። እኔ ዛሬ አድኜሻለሁ፣ ሌላ ጊዜ ግን እንዳይለምድብሽ። ከዛፍ የሚል የለም። ዛፍ የገባው አቅጣጫን ለመጠቆም ነው። ከዛፊቱ በኩል እኔ ያለሽ በኩል በቃ አቅጣጫ ነው እየጠቆመ ያለው። ሰውየው ድምጹን የሰማበትን ስፍራ እሱ ነው እየጠቆመች ያለው። በዛ በኩል ነው የሰማው ድምጹን እየተባልሽ ያለሽ። ገብቶሻል? አሁን የኔ ግልጽ ነው አይደል? እሺ ኤኒዌይስ እንዳያችሁት ግልጽ ነው። አሁን አማርኛው አላህ ሄዳችሁ ስትሄዱ ድምፁ ኦሪጂኔት ያደረገው ከዛፉ እንደሆነ ይናገራል። ችግር የለውም። እሺ ከዛፉ ድምፅ ወጣና ምን ይላል? እኔ የዓለማት ጌታ ነኝ በማለት ተጣራ ይላል። ቆይ የቱ ጋር ነው ከዛፉ ወጣ የሚለው? እኔ የዓለማት ጌታ ነኝ ብሎ ተጣራ ይላል። ድምፅ እንግዲህ ለሙሴ መሬት ላይ ነው እንግዲህ ምድር ላይ ነው እየሰማ ያለው ይሄንን ድምፅ። እሺ ቆይ ችግር የለውም። አሁን በቀጠፍሽው ራሱ እንሂድና ከዛፉ ወጣ እንበል። ከዛ እሺ ምን ተውሂድ ምኑ ጋር ተነካ እዚህ ጋር? እሺ ተነካ ብዬ ነው እንደመጣው ሁለቱ ነው ይላላችሁ ብዬ ነው እንጂ የመጣው ተነካ ብያለሁ። እንግዲህ አሳያችሁ ተነካ አንድ ነገር ነበር። አንዴ በመሀል የሆነ ፖይንት ለማስቀመጥ አፉ በሉኝ። እሺ መጀመሪያ ሰላም አለይኩም ጀማዓ ኸይር። ከግድ ጀምሮ ያዳመጥኩ የነበረ ወገናችን ሜሮን የሆነች ፖርት ያልተረዳች ነገር አለ። حروف اللغة العربية ላይ ስንገባ በአረብኛ ቃላቶች ውስጥ ስንገባ حروف الجر ይባላል። حروف الجر የሚባሉት እኮ ቃላቶችን የሚስቡት ወይም ቃላቶችን የሚጎቱት ማለት ነው። በመስፈርቱ ዋናው አራት ናቸው። ሚን ኢላ አላ ፊ እነዚህ ዋናው ማለት ነው። ከዛ በኋላ ስንሄድ ወደ 16 ቦታ ይከፋፈላሉ። ቃሉ ደግሞ ከገባበት በመሃል ከገባ ደግሞ ምንድነው ሲያቁል ከላም ይባላል። እዚህ ጋር አይ ቲንክ የበለጠ ሞራውን ቅድም ብትመለሽበት ሌላ ቦታ ላይ አላህ Subhanahu Wa Ta'ala ምን ይላል? ሚን ረቢኩም። ሌላ ቦታ ደግሞ ሚን الذين which means እኮ ከነዚህ ሰዎች አይደለም ወይም ከአላህ ከተበቀጠ አይደለም። ሲያቁል ከላም የሚባል ነገር አለና እዚህ ቦታ ላስተካክል ፈልጌ ነው። ሂደትሽ አሪፍ ነው ግን የበለጠ ሞር ሰፋ አድርገሽ ብታነቢ አንዳንድ ብትቀበይ ጥሩ ነውና ቀጥሉበት። እሺ ጥሩ ከየትም ይምጣ ችግር የለብኝም። ከፈለገ ከሰማይ ሆኖ አላህ ይናገር ከምድር እኔ ችግር የለብኝም። አርጊመንት የሱ ስላልሆነ ማለት ነው። ኖ እዛ ለማድረግ ቁርአን ነው ያወራሽ ያለሽ ሚሮን ከመሄድ በፊት ምን ማለት አረብኛው ላይ ፍች ነው ካወቅሽ አስረድቻለሁ። አረብኛ ላይ ስንት ፍች እንዳላወቅሽ ወይ ምን ራሱ አልኩ በእንትን ፍሮም ኦሪጂኔት ፍሮም ይላል። አሁን ሚሮን የኔ ጥያቄ ግልጽ ነው። አንቺ ጥያቄ ግልጽ ነው። በአረብኛው ምን ስንት ቦታ እንደሚፈታ ታውቂያለሽ ወይ? አሁን የቃላት እንትን ስገባች ኦሬዲ እሺ የኔን ትርጉሙ ስለምንድን ነው ሚሮን እሺ ለኔ ሰጠኝ ሰዎች ያዳምጡ ነው። አረብኛ ላይ ከሊመት ሚን ስንት ቦታ እንደምትፈታ ታውቂያለሽ ወይ? እሺ ችግር የለው። አሁን እሱ የዲክሽነሪ እንትን ውስጥ ሚሮን አንዳንድ ሽንፍነት መቀበል አንዳንድ ጥሩ እኮ ነው። ተቀበይ ችግር የለሽም። አውቀዋለሁ አላውቅም ብቻ ባጭሩ እንግባባ እንይዛለን። ምን ስንት ቦታ እንደሚከፈት ታውቂያለሽ ወይ ማለት ነው። በኩል ድምጽ ወጥቷል አይደለ? አንዴ ጋር ተደረባችሁ ሚሮን መልሽ እና ከዛ እኔ ያስረዳሻለሁ። ምን ማለት ስንት ቦታ እንደሚከፈት ታውቂያለሽ አታውቂም? ፈለግከው ለምን እንደሆነ አውቃለሁ። ለምን የሚቀጥለውን ጥያቄ እንድጠይቅ ነው ያንቺ አይደለም ያልኩሽ እኔ ያኒ የምን የሉጋ አረቢያ ምን اقسام اللغه العربيه ومن توزيع የተባሉበት ቦታ ላይ ምን ስንት ቦታ እንደሚፈታ ታውቂያለሽ ወይ? እኔማ እንዴት እንደሚፈታ እኮ ነገርኩኝ። ሚሮን አቋሉ አላውቅም ሙስተቂም ለብቻ ተይና አላውቅም። እሺ ሙስተቂም ትርጉሙን ነገርኩህ። አንተ ደግሞ ያንተ ማስረዳና ቀጥል በቃ ምን የማታውቀው ነው አሁን እያወራች ያለችው አይደለም። አረብኛ ማንበብ ትችያለሽ? አሁን ለምን አረብኛ ማንበብ ትችያለሽ? ሙቭ ኦን ማድረግ ያቃታችሁ? ቆይ አንዴ ኦልቤን ቆይ አንዴ አረብኛ ማንበብ ትችያለሽ? አትችይም አይደል? እመኛ አልችልም በይ በቃ ከባድ ነገር አይደለም። አልችልም በይ እንትን ቴክኖሎጂ አልችልም በይ አረብን መተርጎም አልችልም በይ እስቲ ምን ትሆኛለሽ? አረብኛ አልችልም በይ በያ ካለች ላይሆን ዘግቼ እወጣለሁ። ሱብሃንአላህ ዩ ጋይስ አር እየጠየቃችሁ አረብኛ ሸመድጃለሽ ታነቢያለሽ ነው የምትለኝ? ፊደሎቹ እንኳን 28ቱን አልፋቤት ታውቂያለሽ? 28ቱን አልፋቤት ታውቂያለሽ? ኖ በዛ መንገድ አላውቅም። በቃ ጎበዝ አንተ እኔ አልችልም። በቃ አላውቅም። ጎበዝ የምር እንደዚህ እኔ ካልጠበቅኩ እሺ ችግር የለም። እሱን አይደለም እንዴ የሆነ ነገር የምትፈስሪው
አረ ቆይ ምን ሆነሻል? ራሱ ገና እየቀዳው ነው። አንድ ቋንቋ ያልተማርሽውን የማታውቂው ነገር እንዲህ ነው የሚለው ብለሽ መከራከራችን ቋንቋውን ከሚያውቁ ቴክኖሎጂ አለማይ ያለው መተርጎም አትችልም። ቆይ ለምን ተረጎምሽው ነው? ተናደዳችሁ ስለተረጎምኩት? የተተረጎመው ለምን አትቀበይም? እሺ ሚን የሚለው ምን ተብሎ ነው የተረጎመው? ሚን ብለሻል። ሚን የሚለው ምን ብሎ ተረጎመ? ማስረዳችሁ በቃ አሁን የዲክሽነሪ ቃል ላይ ወተናል። በቃ ከሚለውንም አረብ ኦሪጂኔት እማትችይውን ነገር ፕሮፌሰራት ሴትዮ መተርጎማችን እንትን እናድርግ። አሁን የቀድሙን አስተካከላችሁት እኮ ለምሳሌ የቀድም የነበረው ነገር አስተካከላችሁት። አረብኛ ምናምን የሚባለው የታወቀ ነገር ነው። ስታነበው ራሱ እኮ በእንትን ነው በላቲን ነው ስታነበው የነበረው አይደል? አረብኛን አይደለም። እንደዛ ብላ ስታነበው አረብኛ ሳይሆን የሚለው ስለዚህ ምንድነው ትራንስሌት ሲደረግ ነው ባቢሎን ትራንስሌት በእንግሊዘኛ ሲደረግ እንደዛ ነው የሚመጣው። እንዴት ነው ገባኝ እኮ ትራንስሌት አድርገሽ እኮ ታውቂያለሽ ወይ ተብለሽ ስትጠየቂ አይ አላውቀውም እንደዚህ አድርጌ ነው ያነበብኩት ነው ማለት ያለብሽ እኮ አንቺ። ስለዚህ ትራንስሌት በማድረግ የአንድ ቋንቋ ፍች ልታገኘው አትችይም። ገብቶሻል? ገደል ነው የሚከትሽ። ገብቶሻል? አሁን እሱን ታዩና አስከትለሽ ማለት የፈለግሽ ተረጎሙትሽ አረብኛ ማይተረጎም ከሆነ ቁርአን እንግሊዘኛ ቁርአን አማርኛ ለምን እናደርጋለን ታዲያ? አይተረጎምም ብዬሻለሁ እንዴ? እሺ እኮ ይተረጎማል ማለት ነው። እና አይተረጎምም ብዬሻለሁ። ሲጀመር ስለ ትርጉም እኮ አይደለም ስታወሪ የነበረው አንቺ። እሺ ስለማንበብ ስትጠየቂ እኮ ነው አንቺ በላቲን አንብበሽ አረብኛ ማንበብ ትችያለሽ። በቃ አልችልም ለምን አትይም? አረብንም ጭራሽ ነው የአረብኛ ቋንቋ ተቀላጥ እመኚኝ በዚያ አካሄድሽ እኮ ሰልመሽ ሂጃብሽን አጥልቀሽ ምናምን አላሁ አክበር ካላልሽ እኔ የለውም ማለት ነው። እንደዚህ ነው በቃ አካሄድሽ። የለም እኮ በቃ ግግም ብለሽ የሆነ ሰዓት ላይ እንቅልፍ አይወስድሽም። ሳምንት ሙሉ ስትቀውሺ ልክ እንደ ተድላ ዓለም ሰገድ መጥተሽ እኔ ያልተኛውም እንቅልፍ የለም ማረፍ እፈልጋለሁ ምንድነው በቃ ሻሃዳ መያዝ እፈልጋለሁ እንደምትይ እርግጠኛ ነኝ። ለምን ሲባል ብዙ እየነካካሽው ነው። ገብቶሻል? አሁን አድምተውሻል እኮ እንዴ። አሁን እኮ ደስ ይለኛል አረብኛ ብችል ደስ ይለኛል፣ ግን በጣም ቋንቋ ማወቅ ብቻ ሳይሆን እየገባሽ እነሱ የሚሰኩትን እንትን እኔ መንቀል ከበደኝ። አሁን ትገቢያለሽ የሆነ ነገር ተሰክቶብሽ ትመጫለሽ። እኔ ነቅላለሁ፣ እነሱ ይሰካሉ፣ እኔ ነቅላለሁ። እኔ ራሱ ደከመኝ እኮ። አሁን ተይውና ጥያቄውን ምንድነው ማለት የፈለግሽው? ከዛ በኋላ ያለው ጥያቄ ምንድነው? አሁን ለምሳሌ ቅድም ያወራሽው ድምፁ ከዛፍ በኩል ከተቀደሰ ስፍራ ተሰማ አለ። ድምጽ የሚሰማው እኮ እኔ አሁን ብጮህ ለምሳሌ ይሄ ስልክ ቤት ውስጥ ቁጭ አድርገሽ በየሆነ አቅጣጫ እኮ ነው የኔ ድምጽ እንኳን ወደ አንቺ የሚመጣው አይደል እንዴ? አይደል? እንደዛ ነው አይደል? እዛ ጋር ዛፍ የመጣው አቅጣጫን ለመጠቆም ነው። በኩል ከተባለ ከዛፍ በኩል በዛ በኩል ነው የመጣው ድምጽ ማለት ነው። ገብቶሻል? ስለዚህ እየተናገረው በየሆነ አቅጣጫ በኩል ነው ድምጽ የሚመጣው እንጂ ታዲያ እንዴት ነው? ዝም ብሎ እንትን ነው እንዴ? ድምጽ ሰማ ሲባል እኮ በቃ ድምጽ ሰማ፣ በጆሮ የገባ ድምጽ አለ። ገብቶሻል? ስለዚህ ድምጽ ለመስማት ደግሞ አቅጣጫ ያስፈልጋል ማለት ነው። አሁን ለምሳሌ ጥያቄሽ ምንድነው? ቅድም ከተውሂድ ጋር አገናኝተሽ ነበር ጥያቄሽን ያነሳሽው። ምንድነው? ለምንድነው ያገናኘሽው? ኢየሱስ ክርስቶስ ስጋ ለብሶ ከመወለዱ ጋር አገናኝተሽ ጠይቀሽ ነበር። ምንድነው ያገናኘሽው? አይነካም ብለው ነው የሚያምኑት። ከየትም እኔ አሁን ለዛ ነው እያቆራረጡኝ ስለሆነ እኮ ነው። አሁን የሙሴ ዛፍ ላይ እንድንቀር አልነበረም ሐሳቤ። እኔ አሁን ለሬፈረንስ ነው የወሰድኳቸው እነዚህን ጥቅሶች። ግን ምን አደረጉት? ፖይንቱን ስለ ሙሴና ስለ ዛፉ ሆነብኝ። እኔ ግን ፖይንቴ እሱ አልነበረም። ፖይንት አንቺ ነሽ ያደረግሽው እኮ ዛፉ ተናገረ ብለሽ መጀመሪያ ያበላሽሽው አንቺ ነሽ። እሺ ቀጥይ። ልክ ነኝ። ማረግ እኔ አምጪ አሉኝ፣ ኤቪደንስ አምጪ ማስረጃ ሲሉኝ ኦኬ እንደዚህ ጥቅሶች ስላሉ ብዬ አመጣው። ፖይንቴ ግን ምንድነው? ተውሂድ የሚለውን አንድነቱን አምላክነትን ማይሰብር ከሆነ ለምሳሌ ዛፍ ቢሰማ ከዛፉ ጀርባ የሚሆን ከየትም ይምጣ ሲሰማ ተውሂድን ማይሰብር ከሆነ ለምሳሌ ከአንድ ተራራ ላይም ዱቄት ሆኗል ተራራው አላህ እንትን ብሎት አይ ዶንት ኖ ብዙ ነገር ብቻ አለ። አላህ ከአንዱ ሰማይ ወደ ሁለት ሶስት በታችኛው ሰማይ ይወርዳል ይላል። እንግዲህ ያ ሶስት ምንድነው የመጨረሻው ሰማይ ፍጡር ነው። ወደ ፍጡር ግን አይገባም አላህ ይሉናል። ግን መጨረሻም ሰማይ ፍጡር ነው። ፍጡር በምንድነው የማይገባው? በምንድነው የማይገባው? አይገባም። በምንም ነገር አይገባም። አላህ ከሁሉ በላይ ከስፔስ እና ከታይም
ውጪ ነው ይላሉ አይደል? ሙስሊሞች ትክክል ነው። ስፔስ እና ታይምን የፈጠረ አምላክ ስለሆነ ከዛ ውጪ ነው ይባላል። አንቺ አሁን እንዴት ነው ሶስተኛው ከመጨረሻው ሰማይ እንዴት ነው ተፈጠረ? እግዚአብሔር ይመሽበታል እግዚአብሔር አይመሽበትም። በቃ እንደዛ ከሆነ ለምንድን ነው የምትጠይቂው ነው? ከታይም ውጪ ነው ሲባል ለዛ ነው የሚመሻው ላንቺ ነው የሚነጋው ላንቺ ነው። ለእግዚአብሔር እስከተባለ ይመሽበታል። ከዛ ውጪ ነው እግዚአብሔር ማንነቱ ከዛ ውጪ ነው ከዛ በስተጀርባ ነው ሲባል ለምንድን ነው የከበደሽ? አንድነቱ ደግሞ ጥያቄ ውስጥ የከተተችው እኔ ግራ የገባኝ የቱ ጋር ነው ያለው ጥያቄ ነው። እሺ የአንድነት ጥያቄ መናገሩ ነው መናገሩ ነው። እንደ ሙስሊም ሆነ እያወራኸኝ አይደለም ባቢሎን። ለዚህ ነው ከነሱ ጋር ማውራት ያለብኝ። ለምን መሰለህ? አሁን አንተ ተፈጥሮ ውስጥ እንደሚገባ አድርገህ ነው የምታወራው። እኛ ተፈጥሮ ውስጥ በምንድን ነው የሚገባው? ተፈጥሮ ውስጥ ይገባል እኮ በምን ስጋ ለብሶ ኢንካርኔት አደረገ በኢየሱስ ክርስቶስ። አንቺ አሁን እኮ ፈጣሪ ተብሎ ሲባል አሁን ለምሳሌ ከባዱ ነገር ምንድን ነው? አላህን ያስቀመጥሽው ወደ ሰማይ ይወርዳል ድምፁ ተሰማ ተብሎ ሲባል ምንድነው እዛ ጋር ቁጭ ያደረግሽው? ጸጉሩን የሚያበጥር አንድ ሰው ነው ቁጭ ያደረግሽው። በእግሩ እየተራመደ ምናምን እየመሸበት በቃ ሳይነጋ ምናምን እስኪ ቶሎ ልድረስ ምንድነው ሰማይ ላይ ደርሼ ይመለሳለሁ ምናምን ብሎ እንደዚህ ደፋ እያለ የሚንቀሳቀስ ሰው ነው። ጸጉሩን የሚያበጥር ሰው ነው ቁጭ ያደረግሽው ልክ እንደ ኢየሱስ ክርስቶስ። ከዛ ወጥተሽ ከሆነ የምትረጂው ሌላ ነገር ነው። አሁን እኔ ጥያቄ ኢንካርኔሽን እና አንዴ ሜሮን አንዴ ነገር ክሊር እናድርግ። ኢንካርኔሽን እና አላህ ይወርዳል የሚለው ምኑ ተገናኘ? ኢንካርኔሽን ማለት ስጋ ለበሰ ነው። ይወርዳል ማለት ደግሞ ምን አገናኘው ከኢንካርኔሽን ጋር? አምላክነትን አይሰብርም ነው የፈለኩት ፖይንት። ጥሩ አይሰብርም አይደለም ጥያቄው። አይሰብርም አይደለም። የእግዚአብሔርን አምላክነት የሚሰብር አይደለም። ስለዚህ ኢየሱስ ክርስቶስ ስጋ ለብሶ ቢወርድም ችግር የለውም እያልኩ ነው። ኧረ እሱን አልጠየኩሽም። እኔ ኢንካርኔሽን እና አላህ ይወርዳል የሚለው ምን አገናኘው ነው ያልኩሽ ያለሁት። ታዲያ አምላክነቱን አልሰበረም ትሎ የለ እንዴ? ይሄው ዛፍ ጋር ድምፁ ተሰምቷል። የምን መሰበር ነው? እኔ ምን አገናኘው ያልኩሽ ያለሁት። የጠየኩሽ መልሽልኝ። እንደሚሰበር ላሳየ። ቆይ አሁን አፋፌን አትበለኝ። አሁን እኔ እሱ መች ጠየኩሽ? እሱ መች ጠየኩሽ? አይፈልጉም ብያለሁ ባቢሎን አንድ ጊዜ። ቆይ ሜሮን እኔ እሱን አልጠየኩሽ አንዴ ያላ ድምጽ እንዴት ነው? ማሂር አለ ሙስተቂም አለ ወለና አንዴ ቆይ። ኧረ አንዴ ቆይ። እሱን አይደለም የኔ ጥያቄ። አይመልሱም። ይሄን የኔ ጥያቄ ኖሮ ማለት ነው የኢየሱስ ክርስቶስ መጥቶ በስጋ ሴትዮ ያምሻል እንዴ? ተረጋጊ። ምን ሆነሻል? እየመለስክ ያምሻል ሜሮንዬ እንድትግባቡ ያ የሚያነሳው ጥያቄ የወሳን ጥያቄ ነው። ኢየሱስ ወረደ ሲባል ማንነቱን ቀይሮ ነው የወረደው። ገብቶሻል? አላህ ግን ተናገረ ሲባል አላህ ሆነ ነው። አንድ ነጥብ ሳይነካ ነው። አንድ ነጥብ የቱም ጋር ሳይፈርስ ነው። አምላክነቱ ፈረሰ የሚል ካለ አምጣ እንዴ። ማንነቱን ምንድነው? ማንነቱን ምኑን ሳይነካ ነው ኢየሱስ ክርስቶስ አላልኩም እኔ። ማንነት ምንድነው? ማንነቱን ቀይሮ ነው የወረደው? አልቀየረም። አምላክነቱን አልቀየረም። እኔ ምንነቱን አላልኩም። ማንነቱ ቀይሮ አልቀየረም። እሱ ምንነቱ ነው ማለት ማንነቱን ቀይሮ አልቀየረም። እኔ ምንነቱ ካልኩሽ ምንድነው ስትባይ አሁን ለምሳሌ እንዳንቺ አምላክ ነው አይደል? ምንድነው ሲባል ስለ ምንነት አልጠየኩም። ማንነቱ ግን ቀይሮ ነው የወረደው ወይስ አልቀየረም እንዴ? ማንነቱ እኮ አምላክ ነው። ሰው ስጋ ከመልበሱ በፊት አይደለም? ኧረ አይደለም እንዴ! አይደለም እንዴ! ማንነቱን ቀይሮ ነው የወረደው ወይስ አይቀይር ነው የወረደው? ይሄ መልሽው። አልቀየር ማንነቱ አልተቀየረም። እና አብኔ የወረደው አብኔ የወረደው ቆይ አብኔ የወረደው ስለዚህኛ ማለት ነው ምናምን አብነው የወረደው ቆይ አብኔ የወረደው አይደለም። አይደለም የወረደው ወልድ አብ ካልሆነ በቃ ማንነቱን ትቶ ነው የወረደው። በቃ እዛ ጋር ነው እኮ ነው ጥያቄው። ገብቶሻል? አላህ ቃል ስጋ ጥያቄው ስታስገቢ ሁለት ኔቸር የመጣው ለዛ ነው። ቃል ስጋ ሆነ ሲልህ እኮ ሁለት ኔቸር ኖረ። አሁን አንድ አምላክነት አለ። እዛ ጋር የተወው አካል አለ። እዛ ጋር የቀረው አካል አለ። ማን ሲባል አብ ይባላል። እዚህ ጋር ደግሞ የመጣ አካል አለ። ማን ነው? ወልድ ነው። ገብቶሻል? ማንነቱን ትቶ ነው የወረደው። አብነትን ትቶ ወልድ ነው የሆነው። ገብቶሻል? ስለዚህ ከአላህ ጋር የሚገናኝ አይደለም። ተናገረ ሲባል ተናጋሪነቱን ነው የሚያሳየው እንጂ ምንም ከማንነት ጋር የሚያገናኘው ነገር የለም። ከምንነትም ጋር የሚያገናኘው አካልነት ጋር ጨፈለቀው ማለት ነው። ይኸውልህ ትሪኒቲ ኦር ደግሞ ሶስት አካልነትን አንድ ጨፍልቀህ እያወራህ ነው። ስለዚህ እሱ አይሰራም። በእኛ
እምነት መሰረት ማለት ነው እግዚአብሔር አንድ ምንነት ያለው ሶስት አካል ያለው ብለን ስለምናምን አንተ ጨፍልቀው ሜሮኒ አሁን የተረዳ ችግር የለውም ልቀጥ ከሱ ጋር አሁን ወይ ሰላም ግማሽም አልተመለሰም አንዴ ሳይጠብቅ አይ ግልጽ ነው ጥያቄው ግልጽ ነው ምንድነው ጥያቄ ስሜት እንዴት ነህ ሰላም ነህ አለን ግልጽ ነው ምንድነው ያልተረዳሽው ነገር ያው አንቺ ተውሂድን ያፈርሳል ብለሽ እየተናገርሽው ያለው ነገር አላልኩም እኛ አያፈርስም ብላችሁ ነው የምታምኑት ነው እኮ ቆይ አላልኩም ያላልኩትን ስትል አስቆማለሁ አንዴ ያርቆ አስጨርሽኝ አንዴ ቆይ እሺ እኛ ተውሂድ ብለን ስናምን መጀመሪያ ምን ማለት ነው የሚለውን መታወቅ አለበት አንደኛ እሱ ነው ከዛ በኋላ አንቺ ምን አመጣሽ ስለ አላህ Subhanahu Wa Ta'ala ሙሳን አለይሂ ሰላም ያወራበትን አመጣሽ አንደኛ ወይም ደግሞ አላህ Subhanahu Wa Ta'ala ለምሳሌ እግሩን ጀሃነም ላይ ከታች እየሰማው ነበር እሱን አነሳሽ እንዘን ደግሞ ወደታች ይወርዳል ወደ ቅርቢቱ ሰማይ ይወርዳል የሚለውን አነሳሽ አሁን ክሊር የሆነ ጥያቄዎችን መጠይቅሽ በአጭሩ ማለት ነው እነዚህ ያነሳሻቸው ሶስት ከቁርአን ከሐዲስ ያነሳሻቸው ማስረጃዎች በደንብ አዳምጪኝ እሺ እነዚህ ያነሳሻቸው ከቁርአንም ከሐዲስ ያነሳሻቸው ማስረጃዎች አላህ Subhanahu Wa Ta'ala በምንነቱም በማንነቱም ከአንድ በላይ መሆኑን እንዴት እንደሚያስረዳ ንገሪ ጥያቄን ካልተረዳሽኝ ደግምልሻለሁ እሺ ጥሩ እኔ ከአንድነቱ ጋር አልነበረማ እንትን ጥያቄ እኔ ጥያቄ ከምን አንፃር ነው ተፈጥሮ ላይ ከመውረድ አንፃር ነው ተፈጥሮ ላይ ሲወርድ ግን አምላክነቱ ሳይነካ ነው ብዬ ነው እንጂ የመጣሁት ስለ አንድነቱ መሰለሽ ይሄን የጠየኩሽ ለምን መሰለሽ እንዲህ ከሆነ አልሽና የኢየሱስንም ስላመጣሽ ኤግዛምፕል እንዴት ሰማይና ምድርን የማይመስል ነገር እንዳመጣሽ እዚሁ እናወራለን የኢየሱስን ስላመጣሽ መጀመሪያ እችኛዋን ክሊር አድርገን እናልፋለን አሁን ያንቺ ያመጣሻቸው ከቁርአንና ከሐዲስ ያመጣሻቸው ማስረጃዎች አላህ Subhanahu Wa Ta'ala በምንነቱም በማንነቱም ከአንድ በላይ ነው ከአንድ ፐርሰንት በላይ መሆኑን ያስረዳል ወይስ አያስረዳም ይሄንን አንቺ መጀመሪያ ሞግች እንዘን ኢየሱስ ለሞግት ከአንድ በላይ መሆኑን ለሞግት ከአንድ በላይ መሆኑን ለሞግት ይሄንን ተመጣጣኝ አመሰግናለሁ እንዴት መሰለ ለሞግት እዛ ጋር የመጣው ድምጽ ማለት ነው ፍጡር ነው ወይስ ያልተፈጠረ ድምጽ ነው የአላህ Subhanahu Wa Ta'ala ቃል የራሱ ባህሪ ነው አይ ለሙሴ ያናገረበት ያ ንግግሩ እኔ አላህ ነኝ ብሎ ተናግሯል እንግዲህ የሆነ ድምጽ ቃሉ ባህሪ ነው ያ እኔ አላህ ነኝ ከተረዳውሽ ይሄ የተናገረው ቃል የተፈጠረ ነው ወይስ ደግሞ የአላህ ዘላለማዊ ቃሉ ነው ማለት ይቃብሮት ያለ ማለት ነው ከመለስኩልሽ ስላላዳመጥሽኝ የአላህ Subhanahu Wa Ta'ala ቃሉ ባህሪው ነው ባህሪው ደግሞ በደንብ አዳምጪ ባህሪው ደግሞ ዲስቲንክት የሆነ ፐርሰን አይደለም ፐርሰን ብሎ ማለት እኔ ብሎ መጣራት የሚችል ራሱን የቻለ ፐርሰን አይደለም የአላህ Subhanahu Wa Ta'ala ባህሪ ነው ባህሪው ደግሞ ከአላህ Subhanahu Wa Ta'ala የሚለይ አይደለም ዲስቲንክት የሆነ ፐርሰን ሆኖ አይደለም አሁንም በደንብ ጥያቄ የምጠይቅሽ ይሄንን ያነሳሻቸው ፓርቶች አላህ Subhanahu Wa Ta'ala በማንነትና በምንነቱ ከአንድ በላይ መሆኑን ማስረጃ አምጫው ሞግች ቀጥ ከዛ በኋላ ኢንካርኔሽን ያልሽውን ከዛ በኋላ ከስላሴና ከኢየሱስ ጋር ያመጣሽውን እንዴት ድብልቅልቁ እንደሚመጣ እናያለን እንዴት እንደሚፈርስብሽ ታጥቂ እሺ ስሚዝ ጥያቄን ግን መልሰሃል መጀመሪያ የጠየቁት ጥያቄ ምንድነው ጥያቄ አላህ ብሎ የተናገረው ቃል አሁን አንተ ያስረዳኸኝ ያላህ ቃል ምን እንደሆነ ካላህ ጋር ያለው ሪሌሽንሺፕ ነው ያስረዳኸኝ እኔ እሱ ጥያቄ ስለጠየቅሽኝ እሺ እኔ አሁን ያላህ ቆይ ሜሮን አንድ በአንድ ነው የምንሄደው አንድ በአንድ ይኸውልሽ ከዚህ በፊት ስለማቅሽ አስታውሳለሁ ስለ ተውራትና ስለ ኢንጂል አውርተናል ምንድነው የምታረጊው ተመለሰ ጥያቄ እሺ ችግር ነው አዎ እንደምትይ ስለማቅ ከዚህ በፊት ስለማቅሽ አንድ ፖይንት ስትያዢ ሺፍት ታረጊዋለሽ አንድ ፖይንት ስትያዢ ሺፍት ታረጊዋለሽ ስለዚህ አንዱን ስንጨርስ ነው ወደ አንዱ የምንሄደው አሁን ቃሉ ቆይ ሚዩት እንዳታንሽ ምን ብለሻል ከአንድ በላይ እንደሆነ አላህ Subhanahu Wa Ta'ala ልሞግትህ ብለሽ ጀምረሻል ልሞግትህ ብለሽ ያነሳሹ ፖይንት ደግሞ ምንድነው ቃሉ ምንድነው አልሽ ቃሉ ሲመለስልሽ ጥያቄ ይሄ ያልነበረም አልሽ ጠይቀሽ ጥያቄ ያልነበረም ትያለሽ አላህ ነኝ ያለው ማን ሆኖ እንጂ ያላህ ቃል ምንድነው አልብይ ያልመጣው እዚህ ጋር ለሙሴ ተሰማው አላህ ነኝ ያለው
ወዴትም የለም። እሱ ሲመልስልሽ ሽፍት ስለምታረጊ አሁን ቃሉ ዲስቲንክት ፐርሰን እንዳልሆነ ተግባባን። ይሄን ስንጨርስ ነው ቀጣይ ርዕስ የምንሄደው። ተግባባን። አሁንም ይሄ እዚህ ላይ ከተግባባን አላህ Subhanahu Wa Ta'ala ሰከንድ ፐርሰን አለው የሚለውን ትሞግቻለሽ። መጀመሪያ እኔ እንደዛ አይነት ነገር አብዬ አልመጣሁኝማ። ስለዚህ እኔ አሁን እንድታስረዳኝ ነው። ከአንድ በላይ እንደሆነ እንዳልሆነ የምናየው በአንተ መልስ ነው። ስለዚህ ከአንድ በላይ መሆኑን ልሞግትህ ብለሻል። ልሞግትህ ማለት ምንድነው? ፋይናሊ ወይ አንድ ነው እንላለን ወይ ሁለት ነው እንላለን። ስለዚህ በዛ መሰረት ማሞግትህ አንቺ የትኛውን ፖዚሽን ይዘሽ ባንተ መልስ ነው የምሄደው እኮ ባንተ ያንተ መልስ ነው። ልሞግትህ ያልሽው የትኛውን ፖዚሽን ይዘሽ ነው? ቀጥታ ስትሬት ፎርዋርድ መልሽ። ከአንድ በላይ መሆኑን ልትሞግች ኢዛት ክሊር አይደል? ነው አይደል? ልሞግትህ ነው ያልኩ። ስለዚህ ማለት ነው ትመልስልኛለህ። ከአንድ በላይ መሆኑን ማስረጃ ለማምጣት ነው የምትሞግችኝ። ሜክ እንደማያደርግ ላሳየህ ነው። እሺ አንዴ ይኸውልህ ስሚዝ፣ ፓኒክ ማድረግ የለብህም። አንደኛ ነገር በቃ ትክክለኛ መልስ ሊኖርህ ይገባል። አሁን ማን ነው ያንን እኔ አላህ ነኝ ያለው ድምጽ ማን ነው ስልህ ሜሮን ይኸውልሽ አላህ ነው ያለው ወይስ ደግሞ የተፈጠረ ድምጽ ነው? እኔ አላህ ነኝ ያለው ጥያቄ ካልተዋወቅን አንዴ ልንገርሽ፣ አይደለም ፓኒክ ማለት ነው። ዲፕሊኬት ሜሮን ብትኖሩ ፓኒክ አላደርግም። አንዴ መጀመሪያ አንቺ ራስሽ ተረጋጊ። ጭራሽ ፓኒክ ትያለሽ። ለማንኛውም እንቀጥል። ጋሽ መልስ መልስልኛ። እኔ ነኝ ጠያቂ እመልስልሻለሁ። አይደል ይኸውልሽ 10 ነገር ስለምታወሪ እያንዳንዱ ነው ደግሞ እየፈተልኩን ነው የምሄደው። 10 ነገር ታወሪያለሽ። ስለዚህ ፓኒክ ትያለሽ። እኔ ያልኩት ያንን ነው። እዚህ ጋር ስትያዥ ደግሞ እኔ ያንን ነው ይሄንን ነው አይሰራም። እኔ ጋር አይሰራም። አሁን ቃል በቃል እንሄዳለን። ኦኬ ቃል በቃል እንሄዳለን። የመጀመሪያው ቃል ብለሽ ያነሳሽው እንደማያዋጣ ገብቶሻል? ተመልሶልሻል? አዎ ካላልሽ አናልፍም እያልኩሽ እኮ ነው። ለምሳሌ እዛም ጋር ብንሄድ ተተተተ ያለሽ፣ እዚህ ጋር ሲሄድ ተተተተ ያለሽ። እዚህ ጋር ስንት ኡስታዞች ተቀምጠው ነው ማወራው። ስለዚህ ቀጥይ። የመጀመሪያው ስለ ቃል ተግባባን። ካንቺም ብሶ ስሚዝ በጣም እየተጫንከኝ ነው፣ ግን እኔ ነኝ ጠያቂ። ፍሌክስ ልጫንሻለሁ። ስለምትዋሺ ቀላል ልጫንሻለሁ። ተግባባን ወይ ስለ ቃሉ? ስለምኑ ቃል? ስለ አላህ ቃል ከሱ ዲስ እንትን ፐርሰን እንዳልሆነ ኦፍ ኮርስ እናንተ እንደዛ አታምኑ። ለምን እንደዛ አልሃለሁ? ቴንክ ዩ አላህ Subhanahu Wa Ta'ala እመለሳለሁ። አሁን አላህ Subhanahu Wa Ta'ala በምንነቱም በማንነቱም ስንት ነው? እኔ የምትጠይቀኝ? እኔ ጥያቄ ግን ስለ አላህ ስለ ቃሉና ስለ አላህ አትሪቢዩት እያወራሁ ነው ወይስ ደግሞ ከዛፉ የመጣልኝ እኔ አላህ ነኝ ስላለው ነው እያወራሁ ስፔሲፊክ ኢቨንት እያወራሁ። I have a reason ያነሳውበት ምክንያት ይሄንን አመጣሽና ከምን ጋር አገናኘሽው? አንቺ ከኢንካርኔሽን አገናኘሽ፣ ከኢየሱስ ጋር አገናኘሽ እኮ ወደዛ ለምን እንደሄድኩ እኮ አንተ ጥያቄዎችን ብትመልስ which is completely ሰማይና ምድርን እያገናኘሽ ስለሆነ ማለት ነው። እንደማይገናኝ ደግሞ ሳላሳይሽ ወዴትም አንሄድም። አላህ Subhanahu Wa Ta'ala በምንነቱም በማንነቱም አንድ ከሆነ በማንነቱም አንድ ከሆነ ከኢንካርኔሽን ከኢየሱስ ጋር አንቺ ባመጣሽው አናሎጂ ይገናኛል ወይስ አይገናኝም? መልሽ እኮ እሱን የምናየው ከጥያቄዎችን ከመለስክልኝ በኋላ ነው። ምክንያቱም አንዴ ልመልስ ጥያቄ ያንቺ አናሎጂ 3% in one essence ብለሽ አይደለም እስካሁን እየመለስ 5 ደቂቃ 6 ደቂቃ እያወራ ነው። ስሚዝ ጀስት ተረጋጋና ያላ ድምጽ የተፈጠረ ድምጽ ነው ወይስ ደግሞ ያላ ያልተፈጠረው ድምጹ ነው እያልኩ ያለሁት? እሺ ይኸውልሽ መጀመሪያ የሆነ ነገር ደስ እንዲልሽ በጣም ደንግጫለሁ፣ ፓኒክ አድርጌያለሁ፣ አልተረጋጋውም። አሁን ደስ ይበልሽና ካሁን በኋላ ተረጋጋ ምናምን አትበይኝ እሺ። ደስ እንዲልሽ አንቺ በጣም ደንግጫለሁ መሆኑ አጥቻለሁ ምናምን እሺ። ደስ ይበልሽ። ካሁን በኋላ ይሄን ቃል አትጠቀሚ እሺ። ይቃል በቃ አይዞሽ፣ ጉልበት አታባኪ። እንቀጥል ወደ ውይይቱ። ስለዚህ ያላ ቃል ተፈጠረ ነው ያልተፈጠረ ነው? በጣም ጥሩ። አሁንም ድጋሚ መልስ። ቅድም ነው የመለስኩት። ቅድም አትበላይ። ከዛ ወደ ልድጋመው። ቀጥታ መልስልኛ። ቀጥታ እሺ። ለካ ይሄው ልድጋመው ያላ ይሄው እንደውም ጥያቄሽን ደግሜው ነው መልሱ የምመልስልሽ። የአላህ ቃል የተፈጠረ ነው ወይስ አይደለም? ይሄ አይደለ ጥያቄሽ? እሺ መጀመሪያው እሱ ነው። ከዛ ወደ ዛፉ እንመጣለን። እችን ሳንጨርስ ወዴት? በቃ የመጀመሪያው ጥያቄሽ አላህ Subhanahu